መቀጠል እንችላለን። ሁላችሁም ታብታብ አድርጉ። ባረከላሁ ፊኩም። ያው ሪፖርት ምናምን ስለማይቀር በደምብ ታብታብ ታደርጋላችሁ። እና ደግሞ ሳልነግራችሁ የቀረሁት ነገር ወሳኝ ቪዲዮ ያለሁኝ የአጭበርባሪ ዲያቆን ላይ ማለት ነውና እሱ ቪዲዮ ስለቅ ሪፖርት እያደረጉ ያጠፉብኝ ነው። ላሳያችሁ እንዳምቁ ሞባይል የለም ብቻ ግን ሪፖርት እያደረጉ ያጠፉብኝ ያሉት ሐሳብ ገብቷችኋል። አሁን ምሳሌ ባለፈው የሰራሁት ቪዲዮ ኦልሞስት ወደ 15000 ላይክ አለው። 15000 ሰው ላይክ አለው። ከ100000 በላይ ሰው አይቶታል። እና ወደ 20000 ሊገባ ሲል ሪፖርት አድርገው አጠፉት፣ ከቲክቶክ ጠፍቷል። እና ሪፖርት እያደረጉ ስለሆነ ባካችሁ በደንብ ኮፒ ሊንክ በደንብ ኮሜንት ጻፉ። ኮሜንት መጻፍ ጥቅም ሳይሆን ቢያንስ ዝም ብላችሁ ኮሜንት ወይም አልቅስ ወይም ሳቁ ኮሜንት ላይ ማለት ነው። እንደዛ ነገር አድርጉ። ቀጥታ ወደ ፕሮግራማችን اللهم لا سهل الا ما جعلته سهلا اللهم سهل امورنا الحمد لله والصلاه والسلام على رسول الله። ቀጥታ ወደ ፕሮግራማችን ማለት ነው። አቤል ሰላም ብያለሁ። አቤል ሰላም ይሰማል። ሰላሙን አለመን ተቢያል ሁዳ ወገናችን እንዴት ነህ? አለ አልሐምዱሊላህ። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ። ገና እንኳን በእናንተ ምክንያት እምነት አልባ ሆኛለሁ። ኦኬ ኦርቶዶክስ ነበር፣ አሁን ግን እምነት አልባ ሆነሃል? አዎ በእናንተ ጥያቄ ማለት የእናንተን እያየሁ ግን ደግሞ የእናንተም ያልተመለሰን ጥያቄ አለ። ደስ ይለኛል ወንድሜ፣ አታስብ። ዋናው ክርስትና ላይ አሁን ማውራት አልፈለክ ክርስትናውን አላወራህም፣ ችግር የለውም። ግን ያው ጥያቄዎች አሉ መጽሐፍ ቅዱስ ላይ በቃ ለጎን እናቆማቸውና እስልምና ጥያቄን ጠይቀኝ። ያልተመለሰን ነገር ሙስሊሞች መልሳለን ኢንሻአላህ። ጥያቄውን ባላ ፈቃድ ሁሉንም እንመልስልሃለን። ቀጥል። ጀነት ውስጥ ለመግባት ብር ያስፈልጋል እያለ አንድ ኡስታዝ ሰምቻለሁ። ሙሉ ቪዲዮ እንኳን ሰማሁትም። ጀነት ውስጥ ለመግባት ብር ያስፈልጋል እያለ ነበርና ምን ማለት ፈልገው ነው? ጥሩ ጥያቄ። አሁን እንደመሰለ ቪዲዮ ይቆርጡና ምን ያደርጋሉ ያቀርቡልህና ብር ተብሏል እያሉ ሰምቻለሁኝ እኔ። ግን ይገርምሃል ሙሉ ቪዲዮውን ብታየው እዛው ላይ መልሰዋለህ። ሐሳቡን ብቻ ልንገርህ። በእስልምናችን ኢንፋቅ የሚባል ነገር አለ፣ ሰደቃ የሚባል ነገር አለ። ኦኬ አንድ ሀብታም ብር ካለው ሰደቃ ማድረግ አለበት። ሰደቃ በማድረጉ ምን አገኘ? አጅር አገኘ፣ ኃጢአቱ ይቅር ተባለለት። ኦኬ ሰደቃ ምንድነው ስንል ለድሃዎች መርዳት፣ ድሃዎችን ማብላት፣ ለተቸገሩ ቤት መስራት፣ የአላህን ቤት መገንባት፣ ቁርአን መግዛት፣ ቁርአን መስታያ፣ እነዚህ ሰደቃ ይባላሉ። ስለዚህ አንድ ሰው ሰደቃ የሚያደርግ ከሆነ ምን አገኘ? ጀነት አገኘ ማለት ነው። ስለዚህ በተዘዋዋሪ አንድ ሰው ብር ሲሰጥ ምን አገኘ? በብሩ ጀነትን አገኘ ማለት ነው። ለምን? እንደዚህ ጥሩ ስራዎችን መስራት፣ የተራቡትን ማብላት፣ ይሄ ምንድነው? አጅር የሚያስገኝ ነገር ስለሆነ ማለት ነው። እንዲሁም አንድ ድሃ ካለ ለምሳሌ በድሃነቱ የሚጾም ከሆነ የሚሰብር ከሆነ ያኛው ሰው ጀነት ይገባል። ጀነት የገባው በምንድነው? ድሃ ሆኖ ተርቦ እያለ ራሱ አለማመፁ፣ አለመካዱ፣ በአላህ መንገድ መጽናቱ ራሱ ምን አስባለው? ጀነት አስገባው። ስለዚህ ድህነቱ ራሱ ምን ሆነው? ለሱ ጀነት መግቢያ ሆነው። ለምን? ታገሰ፣ ድሃ ሆኖ ታግሷል። እንዲሁም አንድ ሀብታም ደግሞ ሀብታም ሆኖ ሰደቃ የሚያደርግ ከሆነ ጀነት ይገባል። በእስልምናችን ምን አስተምራለ መሰለ? ሁሉም ሰው ግዴታ አለበት። ሀብታም ግዴታ አለበት፣ እንዲሁም ደግሞ ድሃዎችም ግዴታ አለባቸው። ይገርምሃል ድሃዎች መጡ ወደ ነቢያችን ምን አሉ? ሰበቁን አልአግኒያ አሉ። ነቢያችን ሆይ፣ ነቢዩ የአላህ መልእክተኛ ሆይ ሀብታሞቹ እኮ በለጡን፣ ማለትም ሀብታሞቹ ሰደቃ እያደረጉ ምጽዋት እየሰጡ እኛን በለጡን፣ ገነት ገቡ አሏቸው። ነቢዩ ምን አሉ ቀጥሎ? አይ አይደለም አሉ፣ እናንተም እኮ በእያንዳንዱ በምታደርጉት ነገር ላይ አጅር አለላችሁ፣ ጀነት ትገባላችሁ አሉ። ምሳሌ አንድ ሰው ሚስቱን ሲያጎርሳት በሚያጎርሳት ነገር ላይ ራሱ አጅር አለበት። ከሚስቱ ጋር ሲተኛ ራሱ በሐላል መንገድ አላህ በፈቀደው መንገድ ማድረጉ ራሱ አጅር ያስገኛል። ስለዚህ እናንተም ራሱ ታገኛላችሁ ብሎ አስተማራችሁ። ስለዚህ አንድ ሀብታም ካለ አላህ ሀብታም ስላደረገው በገንዘቡ ለድሃ መስጠት አለበት ማለት ነው። እንዲሁም አንድ ሰው ድሃ ከሆነ አላህ ድሃ ስላደረገው በድህነቱ ማድረግ አለበት፣ መታገስና እንዲሁም ደግሞ መበርታትም አለበት። መታገሱ ራሱ የጀነትን ያስገኘዋል ነው ፖይንቱ። ግልጽ ነው አቤል? ይሄ ነው ፖይንቱ። እሺ ተመልሶልሃል? አዎ ቀጥል። ሌላው ጥያቄ ደግሞ ገነት ውስጥ ስሜት አለ? ገነት ውስጥ ይርብሃል እንዴ? ገነት ውስጥ የሴክስ ስሜት ይሰማሃል እንዴ? እናንተ ገነት ረሃብ የለም እና እንዴት ነው ገነት ውስጥ ሴቶች ጉጥ ያለጦች ሴቶች ያላቸው ምናምን የሚለው? ኦኬ ጥሩ ጥያቄ። እሺ አልሐምዱሊላህ ወከፋ። መጀመሪያ እኛ ሰው እንደመሆናችን ሴክሹዋሊ ሚስት ጋር መተኛት፣ መብላት፣ መጠጣት ባህሪያችን ነው። ይሄ አላህ ሰጠን ባህሪ፣ ስንፈጠር ራሱ ባህሪያችን ነው። ኦኬ ስለዚህ አንድ ሰው ምድር ላይ አላህን አምልኮ ወደ ቀጣዩ ዓለም ሲዘዋወር
ጀነት የሚገባ ከሆነ ጀነት የሚገባው በሰውነቱ ነው። የሚቀየር ነገር የለውም። ኦልሬዲ ሰው ነው፣ መልአክ አይሆንም። ሰው ነው። ሰው ሆኖ ሲገባ ስሜት፣ ፍላጎት አለው። ስለዚህ ሙስሊሞች ምን ይላል? አንድ ሰው ጀነት ከገባ አላህ ጸጋዎችን ይሰጠዋል አለ። ለዛ ነው ቁርአን ላይ ሱረቱ ተውባ አላህ ምን አለ? ይበሽሩሁም ረቡሁም አለ አላህ አለ ከእርሱ በሆነ እዝነትና ውዳሴ በገነቱ ለእነርሱ በውስጧ የማያቋርጥ መጣቀሚያ ያለባት ስትሆን ያበስራቸው። ስለዚህ ጀነት ውስጥ በጣም ብዙ ጸጋዎች አሉ። ጸጋዎቹ ወይም ደግሞ መጣቀሚያዎቹ ምንድን ናቸው ስንል አንደኛው አምላክን ማየት፣ አምላክን ማምለክ፣ በደስታ መኖር። ይሄ መንፈሳዊ ጸጋ ይባላል። ስለዚህ አንድ ሰው ልባዊ ውስጣዊ ደስታ ያገኛል። ውስጣዊ ደስታ በምን ያገኛል? አምላኩን በማምለኩ፣ አላህን በማወደሱ፣ አምላክን እያመሰገነ በመኖሩ፣ አምላኩን ማየቱ መንፈሳዊ ጸጋው ነው። ሰው እንደመሆኑ ደግሞ ጀነት ሲገባ በሰውነቱ ጀነት እንደሚገባ ሁሉ ደግሞ ስሜት አለው። ማለትም ሚስት ጋር መተኛት ያምረዋል፣ መብላት ያምረዋል፣ መጠጣት ያምረዋል። ስለዚህ ይበላል፣ ይጠጣል። ከሱም አልፎ ደግሞ ሚስቶችም ደግሞ ይኖሩታል። ከዛ ነው ቁርአን አላህ ምን አለ? በጀነት ውስጥ ወአንሃሩ ሚን ለበን ከወተት የሆነ ወንዝ አለ። አእምሮ ያላሰበው ጭራሹን በወላ ኸጠር አላ ቀሊል በሸር በሰው አእምሮ ያላሰበው አላህ ትልቅ ጸጋ አዘጋጅቷል ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አላህ ለኛ እኛ ከምናስበው በላይ እጥፍ የሚሆን ጸጋ አዘጋጅቷል። ምሳሌ ወተት ቢባልም እንደኛ ወተት አይደለም። በጣም የሚጣፍጥ ነፍስን የሚያስደስት ነገር አዘጋጅቷል። ያን የሚያገኘው ደግሞ አማኝና አማኝ ብቻ ነው። ስለዚህ አዎ ስጋዊ ጸጋዎችም አሉ፣ መብላት መጠጣት አለ። ግን አንድ ሰው የሚበላው ስለ ራቡ አይደለም። ረሃብ የሚባል ነገር ጀነት ላይ ይቀራል። ለምን? ሁሉም ነገር ካለ የሚበላ ካለ ረሃብ ጭራሽ ሆኖ ሊኖር አይችልም። ግን ስሜት ደግሞ እንደታበቀው ሚስት ጋር መተኛት እንዲሁም ማግባት አለ በጀነት። ለምን? ሰው ስለሆነ ማለት ነው። ግልጽ ነው። የምታገባቸው ሴቶች አዲስ ፍጥረት ናቸው ወይስ የነበሩ ናቸው? ሁረል አይን ይባላሉ። አዲስ ፍጥረት ናቸው። አላህ ሱብሃነሁ ወተዓላ ከብርሃን ሳይ የፈጠራቸው እንዲሁ በጣም ቆንጆ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም እንዳም ሐዲስ ላይ ምን አሉ? የሁረል አይን ራሱ የሁረል አይን የምትለብሰው አንዲት እንትና ራሱ በጣም ታባራጭ አቅል አበቃ በጣም ከምናስበው በላይ እንደሆነ ገልጸው። ስለዚህ በጣም የተዋቡ ቆንጆ የሆኑ ሴቶች አላህ አዘጋጅቷል። ሁረል አይን ይባላሉ እነሱ ደግሞ። ቅሬታ ካለ ይሄ ያልገባኝም በላይ። ኦኬ። ስለዚህ ላጠቃልልህና ከፈለክ በክርስትና ጋብቻ እንዳለ ምናምን አነሳልሃለሁ። ፈቃደኛ ካልሆንክ ወደ ቀጣይ እናልፋለን ማለት ነው። ስለዚህ ፖይንቱን መሰለህ አቤል ስናጠቃለው በጀነት እኛ ሙስሊሞች ጀነት ስንገባ የምናምነው ምንድነው? ሰው ሆነን እንደምንገባ ነው የምናስበው። መልአክ አንሆንም። በክርስትና አይ ቲንክ አንዳንድ ሰዎች መልአክ ይላሉ፣ አንዳንዶች ደግሞ መልአክ አንሆንም፣ ግን ደግሞ መንግስተ ሰማይ ስንገባ በቃ አምላክን ማምለክ ነው ይላሉ። ኦኬ። ግን በእስልምናችን አንድ ወንድ ወይም አንዲት ሴት በአላህ የሚያምኑ ከሆኑ አላህ ለነሱ ሁሉን ነገር አዘጋጅቶላቸዋል። ከአእምሯቸው በላይ ጸጋ አዘጋጅቶላቸዋል። ጸጋ ሲባል ደግሞ ቅድም ገልጬልሃለሁ፣ ስጋዊና መንፈሳዊ። መንፈሳዊ ምንድነው? አምላክን ማምለክ፣ አምላክን ማየት፣ ይሄ መንፈሳዊ። ስጋዊ ደግሞ ማግባት፣ መብላት፣ መጠጣት። ስለዚህ አላህ ሱብሃነሁ ወተዓላ ለሴቶችም ለወንዶች ለሁለቱም አዘጋጅቶላቸዋል። ለምን? ስሜት ስላለ ማለት ነው። ኦኬ። ያው ሰው ነን ምድር ላይ። አንድ ሰው ምድር ላይ ሚስቱ ጋር ሲጠንቀቅ የተዘጋጀ ጸጋ አለ። ስለዚህ አንድ ሰው ካገባ በኋላ ሊያስቅም ሊገርምም አይገባም። ለምን? ኦልሬዲ ሰው ነን። ይሄ ደግሞ ማንነታችን ነው። ልንቀይረው ልንተወው የማንችለው የኛ መገለጫችን ስሜታችን ማለት ነው። ሁሉም ሰው ስሜት ስላለው ግልጽ ይመስለኛል። ግን ዋናው መንፈሳዊ ጸጋ የሚለውን ውሰድልን። ግልጽ ነው ወንድሜ ወይ ያልገባህ? እሺ ግልጽ ከሆነ በክርስትና አንድ ሁለት ፖይንቶች ላንሳለህ። በክርስትና ምግብ እንዳለ ታውቃለህ? መጀመሪያ እሺ ምግብ አለ በክርስትና። ፍራፍሬዎች፣ እያንዳንዱ ፍራፍሬ ገነት ውስጥ አሉ። ክርስቲያኖች አይ እኛ እኮ ጀነት ስንገባ መንግስተ ሰማይ ስንገባ የለም ምግብ ምናምን የለም በቃ ይላሉ። ግን መጽሐፍ ቅዱስ ሲከፈት ውሸቱን እናገኘዋለን። ምሳሌ መጽሐፈ መቃቢያን ምዕራፍ 6 ቁጥር 9 ላይ እንደዚህ ይላል። ተመልከት። በቤቱ ዙሪያ መልኩና መዓዛው ልዩ የሆነ ጣፋጭ የገነት ፍሬ ተተክሏል። አያ ገነት ውስጥ የተተከለ ፍሬ አለ። በዚያ የወይንና የዘይት ቦታ አለ። የወይን ቦታ አለ፣ የዘይት ቦታ አለ። እሺ ፈጽሞ ያማረ ነው። የፍሬው መዓዛ የጣፈጠ ነው። ስጋዊ ሰው ወደ እርሱ ቢገባ ከመዓዛው ጣዕም የተነሳ ከደስታው ብዛት የተነሳ ነፍሱ ከስጋው በተለየች ነበረ። ስለዚህ ምን አለ? የወይን ፍሬና የዘይት ቦታ አለ። ይሄ ገነት ላይ በክርስትና ማለት ነው። እንቀጥል። እያንዳንዱ ፍራፍሬ አለ። መጽሐፈ ቀሌምንጦስ ምዕራፍ 11 ተመልከት። እግዚአብሔር የቅድስት ቤተክርስቲያን ልጆችን ሁሉ የእውነት ንስሐ እንዲገቡ አዘዘ። በሕይወት ዘመናቸው ከንስሐ እንዳይርቁ አዟል። ይህን ካደረጉ ከጌታችን ከኢየሱስ ጋር ሲደሰቱ ይኖራሉ።
ምድረገነት በአበቦች መዓዛ ተሸልማ የተባለው አበቦቹ እንደዚህ ዓለም አበቦች አይደሉም። የመዓዛቸው ጣዕም ከምድራዊ አበባ ሁሉ ልዩ ነው። የገነት ፍሬ ከማር ወለላ የበለጠ ጣዕም ያለው አለው። ይህን ለማግኘት የሚችሉት የቅድስት የቤተ ክርስቲያን ስርዓት የጠበቁ ናቸው አለ። ስለዚህ ምናለ ገነት ውስጥ በጣም የሚጣፍጥ ፍሬ አለ። ጣዕሙ ደግሞ ምንድነው? ከማር ወለላ የበለጠ ጣዕም አለው አለ። ስለዚህ በክርስትና ፍራፍሬዎች እያንዳንዱ ፍራፍሬ ደግሞ ከማር ይጣፍጣል ይላል። ይሄን ያዘው መጽሐፈ ቀሌምንጦስ ምዕራፍ 11 ነው። ይዛቸዋል ቁጥሮቹን። አሁን ደግሞ ከዚህ ደግሞ የበለጠ በገነት ውስጥ አንድ ሴትና አንድ ወንድ አልጋ ላይ ይተኛሉ። ያው ተኝተው የሚያደርጉት እንግዲህ አንተ ወቀው፣ ያው በግልጽ አይነገርም። እንደዚህ ያደረጉ ተብሎ አይወራም። ግን በገነት ክርስቲያኖች ገነት ላይ ገብተው ሚስታቸው ጋር ያንን ነገር ያደርጋሉ። ያኛውን ነገር ስል ያን ነገር ገብቷል። ያ ነገር ምን እንደሆነ ይሄን ደግሞ የተናገረው ጌታቸው ኢየሱስ ክርስቶስ ነው። በራእይ ማርያም ባየችው ራእይ ማለት ነው። እንደዚህ ይነበባል። ከቁጥር ስንት ላድርግልህ መሰለህ? ቆይ አይዋ ያቺ ቤት ማርያም ምን አየች? የሆነ ቤት አየችና ያቺ ቤት አለ ከፀሐይ ጨረቃ ይልቅ ታበራለች፣ በውስጧ ብርሃኑ የሚያንጸባርቅ የግምጃ ምንጣፍ አለ እና ተነጥፎበታል፣ የወርቅ የብርም አልጋ አለ አለ። በደንብ አዳምጠኝ። አልጋ አለ፣ የሆነ የተዘጋጀ አልጋ አለላቸው ማለት ነው። ይቺ ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። ከዛ ኢየሱስ ምን አለ? እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም፣ ባልና ሚስት አንድ አካል ናቸውና እንዳለ ወንድ በአንድ ሴት፣ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገቧቸዋል። ስለዚህ ባልና ሚስት ይገባሉ። አልጋ ያለበት አልጋ የተነጠ ቆንጆ አልጋ፣ ሰፊ አልጋ፣ በደንብ እንዲከባለሉ የተዘጋጀላቸው አልጋ እዛ ይገባሉ ማለት ነው። ለዘላለምም ደስ ብሏቸው ይኖራሉ አለኝ አለ። ደስ የተባሉ እዛ እንግዲህ በምን ደስታ እንደሚገኝ እናውቀዋለን፣ ይኖራሉ። ስለዚህ አልጋ ያለበት ቦታ ላይ ባልና ሚስት ገብተው ይተኛሉ። ያው የሚያደርጉትን እንግዲህ ለነሱ መተው ነው፣ የፈለጉትን ያልጉዛ ያ እና ይሄን ያዘው ነው። ወደ ቀጣይ ማለት ትችላለህ። እሺ በቃ ጥያቄ የለኝም። ኦኬ፣ እስልምና ላይ ምንም ጥያቄ የለህም አሁን? በቃ አላህ ሂዳያ ይስጥህ፣ በደንብ አንብብ። ያው እኛ ዓላማችን ድህነትን አገኝ ነው። ድህነት ደግሞ ባይዘው ከጀነት በፊት ከገሃነም መራቅ ይቀድማል። ኦኬ፣ አሁን አንተ በዚህ መንገድ ከቀጠልክ የገሃነምን የምትሆነው ለምን? የፈጠረህን አምላክ ክደኸዋልና ገሃነም ደግሞ ቀላል ነገር አይደለም። ስለዚህ ሁሉም ሰው መጀመሪያ ራሱን ከገሃነም መለጥ አለበትና አንተም አላህ ከገሃነም ያድን ዱዓ እናደርግልሃለን። ያው ግን መጀመሪያ አላህ እንዲያድን መጀመሪያ ልብህን ክፍት አድርገህ እውነትን መፈለግ አለብህ። እውነትን ፈልግ፣ መጽሐፍህን አንብብ፣ ቁርአንንም አንብብና ከዛ በኋላ ራስህ ወስን ማለት ነው። አላህ ሂዳያ ይስጥህ ወንድሜ ወገኔ። መጠየቅ ይቻላል? ቆይ ቤትዬ ግን አቤል ላሰናብተውና በቃ አቤል ተቀምጠህ ሚዩት አድርግና ወይም ጥያቄዎች ከተፈጠሩ በጠይቅ። እስከዛ ቤት ላስተናግዳል። እሺ ቤቲ ሰላም ብያለሁ። ሰላም ይምራል። እንትን አሁን ባወራከው ላይ ነው ጥያቄ። ታውቃለህ እኔ ተማሪ ነኝ፣ ሞጋች ምናምን አይደለሁ እና አይ ቲንክ አሁን ያወራው የኦርቶዶክሶች መጽሐፍ ቅዱስ ነው። ሁሉም የኦርቶዶክስ ነው። መጽሐፍ መቃቢያን፣ መጽሐፈ ቀሌምንጦስ፣ ራእየ ማርያም እና ስለዚህ ከፕሮቴስታንት መጽሐፍ አንጻር ስለ ገነት የተገለጸ ነገር አለ እዛ ገብተን የምናደርገው ነገር። የማቴዎስ ወንጌል ምዕራፍ 26 ቁጥር 29 ላይ አለ። ኦኬ፣ እሱን ለመጠየቅ ነበረ። በቃ ላሳይሽ። የማቴዎስ ወንጌል ምዕራፍ 26 ቁጥር 29 እንደዚህ ይላል። ኢየሱስ ምን አለ? ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አላቸው። ኢየሱስ ለመጨረሻ ጊዜ ጠጣና ምን አላቸው? ከዚህ በኋላ የምጠጣው መቼ ነው? በአባቴ መንግስት ከዚህ ከወይን ፍሬ አዲሱን እስከምጠጣበት አለ። እስከዚያ ቀን ድረስ አልጠጣም አላቸው። ስለዚህ ኢየሱስ ለመጨረሻ ጊዜ ከጠጣ በኋላ ምናቸው? ከዚህ በኋላ የምጠጣው መንግስተ ሰማይ፣ መንግስት በእግዚአብሔር መንግስት አለ፣ በአባቴ መንግስት። ስለዚህ በአባቱ መንግስት ምን አለ? የሚጠጣ ነገር አለ ማለት ነው። አዲስ ወይን አለ። ያ እሺ፣ ይቻላል። አመሰግናለሁ። እሺ፣ እናመሰግናለን። ሌሎች ጥያቄዎች አሉሽ ቤቲ?
የለኝም። ልቀመጥና እንትን ጥያቄ ካለኝ ጠይቃል። ይመቸኛል። እንደዛ ኢንሻአላህ አቤልም ቤትም ተቀመጡና ጥያቄዎች ሲፈጠሩ ጠይቁ። ደስ ይለናል። እንደዛ ኢንሻአላህ። እሺ የማውቀውን እናገራለሁ። ሰላም ብያለሁ። እኛም ሰላም ብለናል። ሰላሙን አላመን ተቢዐል ሁዳ። እንዴት ነህ ወገኔ? አለን እግዚአብሔር ይመስገን። እሺ ጥያቄ አለህ? ልጠይቅህ? ጥያቄ ይኖረኛል። ጠይቀን፣ ደስ ይለናል። ፈቃደኛም ከሆንክ ደግሞ በኋላ ጠይቀሃለሁ። አይ እኔ እንኳን ለመጠየቅ ነው እንጂ ለመጠየቅ እንኳን አልገባውም። ለመጠየቅ ነው ሀሳብ። በቃ ጠይቅ፣ ችግር የለውም ጠይቅ። እኔም ብላ አሁን ይህን ሁሉ ነገር እውነት ነው ብለን ከማውራታችን በፊት ከነቢዩ መሐመድ በፊት እንደው እስልምና የሚባል ነገር መረጃ ካለ እንደው እሱን ነገር እንድታካፍል ነበር የገባሁት። ኦኬ ጥሩ ጥያቄ። ያ ብዙ ጊዜ መልሰናል ኢንሻአላህ፣ ግን ቃል በቃል ኮንቨርሴሽን እናድርገውና ልመልስልህ። መጀመሪያ እኛ ሙስሊሞች የምንመራበት መጽሐፍ ቁርአን ይባላል። ቁርአን የአምላካችን ቃል ነው። ስለዚህ አምላካችን ቁርአን ላይ ምን አለ? ሱረቱል በቀራ ቁጥር 31 ላይ ኢዝ ቃለ ለሁ ረቡሁ አስሊም አለ። ጌታው ለአብርሃም ምን አለው? ጌታውም ለእርሱ ታዘዝ ባለ ጊዜ መረጠው፣ ሙስሊም ሆነ አለው አላህ ለአብርሃም። ቃለ አስለምቱ ሊላሂ ረቢል ዓለሚን፣ ለዓለማት ጌታ ሙስሊም ሆኛለሁኝ አለ። ማን? አብርሃም። ስለዚህ አብርሃም ሙስሊም ነበረ። እንዲሁም ሱረቱል በቀራ አምላካችን ምን አለ? ማካነ ኢብራሂሙ የሁድይ ወላ ነስራኒ፣ ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር። ስለዚህ አምላካችን ሙስሊም እንደሆነ ነግሮናል። ከአምላክ በላይ ደግሞ እውነት ተናጋሪ የለም። ቁርአን ላይ ምን አለ? ወመን አስደቁ ሚነላሂ ቂላ፣ ከአላህ በላይ እውነት ተናጋሪ የለም። ዘጋን። የማውቀው ልክ ነህ። አይ እሱ እንደሱ እንደሚል ልክ ነህ አውቃለሁ። ግን ምን መሰለህ ከቁርአን ውጭ በሌላ መጽሐፍት ላይ ማግኘት እንችላለን። እሱ ጥሩ ጥያቄ እመልስልሃለሁ። ከሱ በፊት ግን አንድ ምሳሌ አስቀምጥልህ፣ ፈቃደኛ ከሆንክ ማለት ነው። ካልሆንክ ይቀራል። እንዲገባህ ግን አንድ ምሳሌ ባስቀምጥልህ ደስ ይለኛል። ምሳሌውን መሰለህ ስለ አዳም ታሪክ የነገረህ ማን ነው? ለመጀመሪያ ጊዜ ምን አለ? ስለ አዳም ታሪክ ለመጀመሪያ ጊዜ የነገረህ ማን ነው? ስለ አዳም ታሪክ መጽሐፍ ነው የሚናገረው። ማን መጽሐፍ? ብዙ መጽሐፎች አሉ ስለሱ ስለ አዳም። ለመጀመሪያ ጊዜ የተናገረው መጽሐፍ ማን ነው? ማለት ለመጀመሪያ ጊዜ ላግዝህ እኔ ይቻላል። ዘፍጥረት ነው። ላግዝህ እኔ ለምሳሌ መጽሐፍ ለአዳም የሚናገረው መጽሐፍ ቅዱስ ላይ ዘፍጥረት ነው አይደለ? እሱማ ልክ ነህ። ለመጀመሪያው ዘፍጥረት ነው። እሺ አሁን ዘፍጥረትን የጻፈው ማን ነው? ዘፍጥረት። እሺ እኔም ጥያቄ ጠይቃለሁ። ዘፍጥረትን ሙሴን ቆይ እኔ እሱ ልክ ነው ሙሴ ነው የጻፈው። ግን ቁርአን ለምሳሌ የጻፈው አንዷን ክፍል ማን ነው የጻፈው ብለን ምዕራፏን ራሱ ማን ነው የጻፈው ማን እንደጻፈው አሁን አናውቅም። እኔም አሁን ለማየት ሞክሬያለሁ፣ ግን በጣም ግራ እያጋባኝ ነበር። ወደሱ ጥያቄም ይኸኛው ሳይመለስ ቁርአን ላይ ተባባይ ቁርአን ላይ መልስልሃው፣ ችግር የለም። ይሰማል አይደል? መጀመሪያ ክርስትና ነው። ይሰማል። ክርስትናን ጨርስና ከዛ ወደ ቁርአን እንመጣለን። አታስብ። ኔትወርክ ይዘዋል። ኔትወርክ ለማስተካከል እሺ አሁን ይሰማል አይደል? አዎ ይሰማል። እሺ አሁን ያነሳው ይሰማል። አይ እንደዚህ ለማለት ከባድ ነው የማውቀው። ሚውት አድርግና ኔትወርክ አስተካክል። እሺ በጣም ያስቸግራል። እስኪ አሁን ይሰማል? እኔ ጋር ይሰማል። ጥሩ ከተሰማ ልቀጥል። እሺ አሁን ያነሳው ፖይንት ወይም ሎጂክ ምንድን ነው? አምላካችን ስለ አብርሃም ከብዙ ሺህ ዓመት በፊት ነገረን፣ በኋላ ነገረን። ኦኬ ለምን? ትክክለኛው ታሪክ የሚያውቀው ስለሆነ፣ ትክክለኛ አምላክ ስለሆነ ማለት ነው። አሁን ይህን ካየን አንተ ግዴታ ከሱ በፊት መኖር አለበት፣ ከቁርአን በፊት መኖር አለበት ነው ሎጂክ። በዚህ ሎጂክ ከሄደን እግዚአብሔር ስለ አዳም የተናገረው እንደሱ ሳይሆን ኔትወርክ ነው ወይስ ያቋረጥከኝ? ሀሳቤን አዳምጠህ ትቀጥላለህ። እግዚአብሔር ስለ አዳም የነገረን ከብዙ ሺህ ዓመታት በኋላ ነው። ከብዙ ሺህ ዓመታት በኋላ ኦኬ። ከዛ በፊት ከሙሴ በፊት አልተናገረም ነበረ።
ታዲያ ከሙሴ በፊት አለመናገሩ እግዚአብሔርን ሐሰተኛ አድርገዋል እንዴ? አያደርገውም። ግን ኃያሉ አምላክ አዳምን የፈጠረው እግዚአብሔር ወይም በእናንተ እግዚአብሔር አዳምን የፈጠረው እግዚአብሔር ስለ አዳም ፍጥረት ከብዙ ሺህ ዓመት በኋላ ተናገረ። እንዲሁም አምላካችን አላሁ ሱብሓነሁ ወተዓላ ሙሴን የፈጠረው ነብዩ አብርሃምን ኢየሱስን የፈጠረው አምላክ ስለነሱ ታሪክ ቁርአን ላይ ነገረ። አያ ስለዚህ አንተ ይህን ጥያቄ ስጠይቅ ራሱ መጽሐፍ ቅዱስህን መመርመር አለብን። ለምን ስለ አዳም ታሪክ ከሙሴ በፊት አታገኝም፣ መጽሐፍ ቅዱስ ላይ አታገኝም። ስለዚህ እንደ እምነት ሰው ጠይቅ ልፈልግ። እኛ ሙስሊሞች ደግሞ የምንመራበት መጽሐፍ ቁርአን ነው። ይህን ካየን አሁን ደግሞ ከሌሎች መጽሐፍ ላሳይ። እዚህ ድረስ ግልጽ ነው? ግልጽ ነው። ግን በዛው ማነሳቸው ሀሳቦች ነበሩ። ለምሳሌ አሁን ለምሳሌ መጽሐፎችን ስንመለከት የመጽሐፉን ስንመለከት ምንድን ነው ከቁርአን ለምሳሌ በታሪክ አንጻር ለምሳሌ ከቁርአን ውጭ የሆኑ ለምሳሌ በታሪክ ለምሳሌ አንድ የሆነ ነገር ልክ ነው ከተባለ ያን ነገር በዛ በእግረ መንገዱ ልክ የሆነው መጽሐፍ እንዳለ ሆኖ ሌላም በታሪክ የሚጻፍለት ነገር አለ አይደል እንዴ? እኔም እሱን ለማለት ነው። አሁን ከሱ ውጭ ከነቢዩ መሐመድ ውጭ አብርሃም የሚባል ሰው እንዳለ ከታሪክ ስጠኝ እስቲ። አብርሃም ምን አልከኝ? አዎ አብርሃም የሚባል ሰው እንዳለ ከታሪክ አይሰማም። አብርሃም አይ ለምሳሌ እሱንማ ልሰጥህም እችላለሁ ላልሰጥህም እችላለሁ። ምናልባት ግን ምንድነው አንድ አምጣ የለም ልንገርህ፣ ታሪክና እምነት ይለያያል ወንድሜ። እምነት ላይ የምናገኛቸው ሰዎች አሉ፣ ያሳየ ታገኝ ትችላለህ። ግን አብርሃም የሚባል ሰው ኤግዚስት እንደሚያደርግ ጥንታዊ ታሪክ እስቲ ያሳየኝ። አብርሃም ሳይሆን እኮ እንዳጠቃላይ እምነቱ ነው እንጂ እኮ እኔ አብርሃም ብቻ ሰውየውን ብቻ አይደለም፣ ግን እንዳጠቃላይ እምነቱን እኮ ለማለት ነው እንጂ የግዴታ ሰውየውን ብቻ እኮ አይደለም። ከነቢያቱ ሰድና አንድ ሰው ወስደህ እንዳለ ንገረኝ። ሲቀጥል አብርሃም እምነቱ ምንድን ነበር? መጀመሪያ እምነቱ የምትለኝ መጀመሪያ አብርሃም እምነቱ ምንድን ነበረ? ዘለህ ወደ እምነቱ ገባህ ብዬ ማለት ንገረኝ እኮ። እምነቱማ ክርስቲያን ነው። አብርሃም ክርስቲያን ነው። በጣም ያስቃል በጣም። እስኪ ከመጽሐፍ ቅዱስ ያው ይሄን መጽሐፍ ቅዱስ አለኝ፣ ይሄን መጽሐፍ ቅዱስ አለኝ፣ ይሄን መጽሐፍ ቅዱስ አለኝ። ከነዚህ ውስጥ አብርሃም ክርስቲያን ነው የሚል አንድ ጥቅስ አምጣለኝ። ላይቭን ዘግቼ ልጥፋ። ድራሹኑ ከዚህ በኋላ እንገናኝ በቃ። አዎ አንድ ማስረጃ አብርሃም ክርስቲያን ነው የሚል እኔም እሱን ሰጥሃለሁ። ደግሞ አንድ ጥያቄውን በጥያቄ እናድርገውና እኔም እንትን እላለሁ ማለት ነው። ግን ደግሞ ከነቢዩ መሐመድ በፊት እስልምና መኖሩን አንድ መረጃ ከሰጠ እኔም ይሄኛው መልስልሃለሁ። የማውቀው አይደለም አብርሃም ክርስቲያን እንደሆነ አለቀ ውይይቱ፣ በቃ ዘጋ ውይይቱ። ስለዚህ አሁን አብርሃም ክርስቲያን እንደነበር አንድ ጥቅስ ነው ያልኩ፣ ሁለት አይደለም አንድ ጥቅስ አሳየኝ ከፈለከው። እጄ ላይ መጽሐፍ ነው፣ ቦታውን ብቻ ነገር ይቀጥል። ቦታውን ከፍቻለሁ፣ ቦታውን ንገረኝ። አሳይሃለሁ፣ አንተም ታሳየኛለህ እኮ ነው። ለምሳሌ ጥያቄውን በጥያቄ ስናደርገው ጥያቄ በጥያቄ መሆን ራሱ ልክ እንደ መልስ መሆን ሆኖ መታየት አለበት። ለምን ብትል አሁን መጀመሪያ ማሳየት አለብህ። አንተ እኮ ነህ ተው እንጂ። አሁን አንተ እኮ ነው ክሌም ያነሳህ ወንድሜ። ይሄ እኮ የውይይት ህግማ ማወቅ አለብህ። አንተ ነህ አብርሃም ክርስቲያን ነው አልከኝ። ስለዚህ ከመጽሐፍ ቅዱስ አሳየኝ። ስለዚህ አሳየኝ። ለአብርሃም ክርስቲያን የሚል መጽሐፍ ቅዱስ ላይ መጀመሪያ እንደ መንደርደሪያ ነገር ነበር። ምናልባት በቃ እኔ መልስልኝ ብሎ ጥያቄ ነው አንድ ጠይቃለሁ ብዬ መጀመሪያ ችግር የለውም። አሁን ግን እንደዛ ብለህ ከምታስ አንድ አዳምጠኛ በቃ አንተ እንድትመልስልኝ በቃ እኔ ማስረጃ መልስ የለኝም። በቃ የለኝም መልስ። አንተ ንገረኝ። መልስ የለም ካላለ እኔ ልቀጥል። የለኝም። አንተ ንገረኝ። ቀጥል። እኔም የለኝም። በዚሁን እንጨርሳ።
እኔ እኮ ብያለሁ፣ ወላሂ አታመጣም፣ ወረበል ከአባ አታመጣም። በቃ ዋናው እሱ ነው። ይመች፣ ወላሂ ይመች። በቃ ተጫወተና በቃ ቻው ቻው። አንተም የለህም እኔም የለኝም። በቃ ስለዚህ ዘጋ ነው በቃ። አሁን ደግሞ እኔ እንዳለኝ ደግሞ ላሳይህ። ስለዚህ አሁን ጃማ ሰምታችኋል። ሁለታችን የተሳሳተ መንገድ ነው ያለ ነው አይደለም አለ። አልሐምዱሊላህ በቃ እኔም እግዚአብሔር ይመስገን አለ። ቆይ አሳይሃለሁ። ለዛ እኮ ነው እኔም እንደዚህ ሀሳብ እንዲህ እንደሆነ ገብቶኛል መጀመሪያ። አንተ ወላሂ ተከነኛ ነው። አይ እንደዚህ ከሆነ የህፃን ጨዋታ ነው የሚሆነው። ተው የህፃን ጨዋታ ነው የሚሆነው። የምር አሁን እውነትን ፈልገን ከሆነ ፕሊዝ መጀመሪያ ስጠኝ፣ ከዛ ደግሞ እናስጣለን። ወላሂ ችግር መጽሐፍ ቅዱስ ላይ እኔ ማለት ነው ብዙ ማለት ነው። ግን መጀመሪያ አንተ ክርስትና የሚያሳይ ለምን መሰለህ? ክርስትና ያልኩህ የትኛውም ዲያቆን የትኛውም እውቀት ያለው ሰው አብርሃም ክርስቲያን ነው አይልም። ለምን? ክርስትና የመጣው ኢየሱስ ካረገ ከ65 ዓመት በኋላ ነው። አብርሃም ደግሞ የነበረው ከኢየሱስ ከብዙ ሺህ ዓመት በፊት ነው። ስለዚህ ከጊዜ በኋላ የመጣ እምነት አብርሃም ሲኖር ያልነበረ እምነት አብርሃም ክርስቲያን ሊሆን አይችልም። ለምን? ክርስትና ከአብርሃም በኋላ የመጣ እምነት ነው። 4 ነጥብ። አየህ፣ ዘጋ ነው። አሁን ደግሞ ችግር የለም። ኧረ ተው ኢምራን፣ እስልምናም እኮ ከ725ኛው ምናምን እንደዚህ አካባቢ ዓመት በኋላ የመጣ እኮ ነው። ከዛ በኋላ እኮ እስልምና የሚባል በታሪክም በምንም የለም። አንድ መረጃ ካመጣህ እኔ ራሱ አቆማለሁ። እሺ መረጃ እሺ ከዚህ ዓመተ ምህረት በፊት ካለ ነቢያት አልኩህ እኮ ነቢያት ወገኔ፣ ነቢያት እና አብርሃም ውሰድ፣ እነ ሙሴ ውሰድ። ምሳሌ ከእንትን አልጀምርልህ፣ ከሙሴ ልጀምር። ግን መጀመሪያ እስልምና ማለት ምን እንደሆነ አውቀሃል? ግን እባክህ እንደው ወደሱ ልታስረሳኝ፣ ወደሱ ከመግባቴ በፊት እባክህን ብያለሁ። እንደው እባክህን እሱን አምጣልኝና አንድ ማስረጃ ብቻ አምጣልኝና በቃ ልውጣ። ወላሂ እዘጋለሁ፣ ላይቬን እዘጋለሁ። ወረበል ከአባ በአምላኬ እምላለሁኝ። ላይቡን ዘግቼ ቲክቶክ አጥፍቼ እጠፋለሁ። ምዬልሃለሁ። አብርሃም ክርስቲያን ነው የሚል ወርድ ባይወርድ ከመጽሐፍ ቅዱስ ይኸው። እኔም እኮ አቆማለሁ አልኩ። እስልምና ከነቢዩ መሐመድ በፊት ካለ እኔም አቆም ልጠይቅ እኮ የገባህ አንተ አይደል? እንዲህ የማይጋኙ 2 ፖይንቶች ናቸው። ግን መጀመሪያ አሳየኝና እዚህ ጋር እንግዲህ አንድ ሰው እያሳሰኩብን ያለው በአንተ እምነት ማለት ነው። ስለዚህ አስቆመኝ። አንተ ጠፋህ። መጀመሪያም እኮ እኔ ጠያቂ ነበሩ መልሳለሁ ስላልህ ነው እንጂ ጠያቂ ነበሩ። ነገሩ ግን ምንድነው? አንተም እስልምና ከመሐመድ ይቅርታ እመልስልሃለሁ። ግን አንድ ቃል ልግባላችሁ። አንተም እዚህ ጋር ያለው ክርስቲያን፣ ሁላችሁም ክርስቲያኖች ኢላ የውሚል ቂያማ እስከ ትንሣኤ ቀን ድረስ ብትሰበሰቡ አንድ ጥቅስ ከመጽሐፍ ቅዱስ ላይ አብርሃም ክርስቲያን ነው የሚል አታመጡም። አንተም አታመጣም፣ ወረበል አታመጣም። ለዛ ነው ቅድም የለኝም ብለህ የካድከው። መቼም አታመጣም፣ መቼም። ግን ቢኖር ማለት ነው ታሳየኝ ነበር። የለም፣ ችግር የለም። አሁን ወደ እኔ ልምጣልህና እኔ ግን ሙስሊሙ መስላል ልመልስልህ። እኔ የማያውቀው ቆይ አትደረቡ። በተራ እናውራ እሺ፣ በተራ እናውራ እሺ። የማያውቀው አንተ የለህም። በቃ ተምረን አሁን ሚውት አንሳ። የማያውቀው የማያውቀው ስምህ ግራ ያገባ ማነው ስምህ? የማውቀውን እናገራለሁ። እሺ አሁን እስልምና ማለት እንደሆነ ታውቃለህ? አውቃለሁ። ምን ማለት ነው? ምን ማለት ነው? ቀጥተኛ እምነት ምናምን ነገር መሰል ለአንድ አምላክ መገዛት ምናምን ነው። ማሻአላህ እንደዛ ነው። ግን ያው በደንብ አልመለስኩም። እሺ ኢስላም ማለት አንተ አስተካክል። እሺ ታዛዥ ነው ሊተራሊ ትርጉሙ። እሺ ቃል በቃል ትርጉሙ ታዛዥ የሚል ነው ቃል በቃል። ግን ደግሞ ኢስጢላሃን በእምነት ደረጃ ደግሞ ስናብራራው ምንድነው? አልኢስቲስላሙ ሊላሂ ቢልኢባዳ። እዚህ ላይም ጥያቄ አለኝ። ቆይ እዚህ ላይም ጥያቄ አለኝ። ታዛዥ ለማን ነው የምትታዘዘው? ለአምላክ ከሆነ ለምሳሌ የት ላለው አምላክ ነው የምትታዘዘው? የት ላለው ማለት አሁን ጥያቄ ቀየርካ። ጥያቄያችን አምላክ የት አለ ሳይሆን መጀመሪያ አምላክነቱን ነው። እሱን መልስላለሁ። ግን ርዕስ አቀይር። እሺ በርዕስ ነው ማለት አለበት። እሱን መልስ ደስ ይለኛል። ግን እየጨረስን ዝም ብለህ እዚህ ዛት ሄድ። እሺ ስለዚህ እስላም ማለት ነው ለአንድ አምላክ መታዘዝ ነው። ግን በመደረጃ ደግሞ ትርጉሙ ምንድን ነው? አልኢስቲስላሙ ሊላሂ ቢልኢባዳ፣ ለአንዱ አምላክ በቃ በአምልኮ እሱን ብቻ ማምለክ፣ እሱ ፈጣሪ እንደሆነ ማመን ነው። ስለዚህ አንተ
እጅና እግርህ ለሱ ብቻ ስትስታመክ ሙስሊም ትባላለህ ነው ለአንዱ አምላክ። ያ አምላክ ማን ነው ከተባለ ደግሞ ጣዖታት አይደሉም፣ ሰው አይደለም። ማን ነው? ሰውን የፈጠረ እነዛ ድንጋዮችን የፈጠረ የነቢያት አምላክ የሆነው የአብርሃም አምላክ የሆነው የሙሴ አምላክ የኢየሱስ አምላክ የኢየሱስ ፈጣሪ የሆነው አንዱን አምላክ ማምለክ ነው። ይሄ እስልምና ይባላል። አሁን ይሄ ከገባ እኛ አንድ ሰው ሙስሊም ነው ስንል ማለት እንደሆነ ይገባል። አብርሃም ሙስሊም ነው ስንል ምን ማለት ፈልገን ነው ታውቃለህ? እሱ ምንም ጥያቄ የለም፣ ግልጽ እኮ ነው። ምን ማለት ፈልገን ነው? ጥያቄ ሀሳብ ግልጽ ነው። ምንም ይሄ ጥያቄ የሚሆን አይደለም። ግልጽ ነው ሀሳብ እኮ እዚህ ጋር። አሁን አንድ ሰው መጥቶ እኔ ደግሞ አብርሃም ምን አለ መሰለህ፣ ቆይ አንዴ የምልህ አንዴ እኔንም ብትሰማኝ ጥሩ ነው። ከሱ በፊት አንተ እንዳዳመጡ ብታዳምጣ ያን ጊዜ ጥሩ ነበር። ቀጥልሽ፣ ቀጥል። ለምሳሌ አሁን ከነቢዩ መሐመድ በፊት አሁን ሰዎቹ ሙስሊም ናቸው ካልሄ ሻሃዳ እንዴት ነው የሚይዙት? በነቢዩ መሐመድ ነቢይነት ካላመን እንዴት በየትኛው ነው እነሱ አሁን ሻሃዳ ይዘው ሙስሊም ናቸው ልትለይ የቻለው? በየትኛው ነው? ጥሩ ጥያቄ። አየህ እኔም እኮ እሱ ልመልስልህ ነበረ። ቀደምክና ቸኮልክ እንጂ ልመልስልህ ነበረ። ጥሩ ጥያቄ ጠየቀው። ወደ መልሱ እንግባ። መጀመሪያ እኛ ነቢያት ሙስሊም ናቸው ስንል አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ይላሉ። ቁርአን ይዘው ጥምጣም አድርገው ጀለቢያ ይዘው ጁምዓ እየሰገዱ እንደዛ ማለታችን አይደለም። ኦኬ፣ እንደዛ ማለት ጭራሽ ነው። ቁርአን ይዘው ተስቢህ እያደረጉ ጥምጣም አድርገው ተራዊህ እየሰገዱ ረመዳን እየጾሙ አይደለም። እሱ የኛ ህግ ነው። እሺ፣ ታዲያ ሙስሊም ናቸው ስንል ምንድነው ከተባለ አንድን አምላክ ያመልኩ ነበር ነው። ነቢያትማ ይለያያሉ። ነቢያት በብዙ ጊዜ የሚመጡት ምሳሌ በሙሴ ጊዜ የነበረ ሰው ሻሃዳ የሚይዘው አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሳ ረሱሉላህ ነው። ሙሳ የአላህ መልእክተኛ እንደሆነ የሚመሰክረው ለምን? በእሱ ጊዜ የተላከውና የእሱ መልእክተኛ ማን ነው? ነብዩ መሐመድ ሳይሆኑ ነብዩ ሙሴ ናቸው። አያህ፣ ለዛ ነው ቁርአን ላይ ወለቀድ በአትና ፊ ኩሊ ኡመቲን ረሱል፣ አላህ ምን አለ? በየህዝቦች ውስጥ መልእክተኛ ልኬያለሁኝ አለ። ስለዚህ አንተ በመሻሃዳ የምትይዘው በተላከልህ መልእክተኛ ነው። በአሁን ጊዜ ደግሞ የተላኩት መልእክተኛ ነብዩ ስለሆኑ ነብዩ የአላህ መልእክተኛና አላህ በሳቸው በኩል እንደሚያናገር ታምናለህ። ግን በድሮ ጊዜ ነበር ሰው ቢሆን በላከልህ መልእክተኛ የምታምነው። ይሄን ከተረዳ ወደ ህጉ ደግሞ ስንመጣ ህጎቹም ይለያያሉ። ምሳሌ ሙስሊሞች በቀን 5 ጊዜ እንሰግዳለን፣ ረመዳን እንጾማለን፣ ሐጅ እናደርጋለን። ህጉ እንደዛ አይደለም። ያው ቢሰግዱም ቢጾሙም የሚጾሙት ረመዳን ላይሆን ይችላል። እንዲሁም በቀን 5 ጊዜ አይሰግዱም፣ ብዙ ጊዜ ነበር የሚሰግዱት። አየህ አይደለ? ስለዚህ ህጉና አመራሩ ይለያያል። ለዛ ነው ቁርአን አላህ ምን አለ? ቁርአን አላህ ምን አለ? አፍዋን ሊኩልን ጀዐልና ሚንኩም ሽርአተን ወሚንሃጃ ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ አለ ወላኪን ሊየብሉወኩም ፊማ አታኩም ፈስተቢቁል ኸይራት ኢለላሂ መርጂዑኩም ጀሚዓ አለ። ትርጉሙ ምንድነው? ለሁላችሁም ህግና መመሪያ ሰጠናችሁ አለ። ስለዚህ ሁላችንም ህዝቦች የተለያየ መመሪያዎች ነበሩን። የአብርሃም ህዝብ የራሱ መመሪያ አለው፣ የሙሴ ህዝብ የራሱ መመሪያ አለው፣ የኢየሱስ ህዝብ የራሳቸው መመሪያ አላቸው። ሁሉም ህዝብ የራሱ መመሪያ ነበረው። ቀጥሎ ምን አለ? ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ፣ አላህ ከፈለገ ሁላችሁንም አንድ ህዝብ ማድረግ ይችል ነበር። ወላኪን ሊየብሉወኩም ፊማ አታኩም፣ ነገር ግን በሰጣችሁ መመሪያ ሊፈትናችሁ ብዙ አረጋችሁ አለ። ፈስተቢቁል ኸይራት፣ ጥሩ ነገርን ተሽቀዳሉ፣ ጥሩ ነገር ስሩ አለ። ስለዚህ ሁላችን ህዝቦች የራሳችን መመሪያዎች አሉ። ስለዚህ ሙስሊም ናቸው ስንል በቁርአን ያምናሉ፣ ቁርአን ይዘው ያነባሉ፣ ሰላት ይሰግዳሉ፣ ረመዳን ይጾማ እያልን አይደለም። ስግደታቸውም ጾማቸውም ጊዜውም አስተናገዱም ይለይ ነበር በዛን ጊዜ የነበሩ ሰዎች። ግን ታዲያ አንድ የሚያደርገ ምንድነው ከተባለ አሙዱል ኢስላም የእስልምና ምሰሶ እሱ ምንድነው? ላኢላሃ ኢለላህ። አላህ ነቢያትን የሚልከው ነብዩ መሐመድ እያለ ሳይሆን የሚልከው ከኔ ውጭ አምላክ የለምና እያለ ነው የሚልከው። ስለዚህ የምታምኑ በምንድነው? በአላህ ካመንክ በኋላ በተላከልህ መልእክተኛ ነው እንጂ አሁን ባለው ቁርአን አሁን ባለው መጽሐፍ አይደለም። አማ አሁንሳ በአሁን ጊዜ ምንድነው? በአሁን ጊዜማ አላህ እኛን አናገረን፣ ለእኛ የላከልን መልእክተኛ ነብዩ ስለሆኑ ያወረደልን መጽሐፍ ቁርአን ስለሆነ አላህ ቁርአን እንደሰጠን መልእክተኛ ነብዩ መሐመድ እንደላከልን ታምናለህ ነው። ግልጽ ነው። አይ ሀሳቡ ግልጽ ነው። ግን ምን መሰለህ ይሰማል? ይሰማል። ለምሳሌ እኛስ እናንተስ ለምሳሌ አሁን በፊትም እንደዛ ነበረ። አሁን ላይ ደግሞ በነቢዩ መሐመድ ምናምን እንደዚህ እስልምና ምናምን ነገር አለ።
ግን በመሀል ላይ ሙስሊምም ያልሆኑ ክርስቲያንም ያልሆኑ ግን በአንድ አምላክ የሚያመልኩ አሉ። እነሱ ሙስሊም ናቸው ምንድን ናቸው? ልክ እንደነ ሙሴ እና እንደ ሌሎቹ መሐመድን አልተቀበሉም። ግን አሁን ላይ እንደዚህ አይነት ሰዎች አሉ። እነሱ ምን አይነት ሰዎች ናቸው ማለት ነው? እንደዛ ከሆነ ጥሩ ጥያቄ። እሺ መጀመሪያ ያ የሚያመልኩት አምላክ ማን ነው ፖይንታችን አንደኛ። ሁለተኛ ደግሞ ነቢይ ተልኮላቸዋል ወይስ አልተላከላቸውም ነው። ነቢይ ተልኮላቸው ከሆነ በአላህ ብቻ እናምናለን ቢሉ እየመለስኩኝ እኮ ነው። ልመልስና ታወራለህ። እሺ አንተ ስታወራ አላቋረጥኩም፣ ሳወራ አታቋርጠኝ። አክብር ያለው አክብር። እሺ ስለዚህ ምን ለነበርኩኝ ልመለስ ወደ ኋላ። ስለዚህ አላህ መልእክተኛ ልኮላቸው ከሆነ ግዴታ በላከላቸው መልእክተኛ ማመን አለባቸው። ነገር ግን ካልተላከላቸው ችግር የለውም። ኦኬ በአንድ አምላክ ማመናቸው ብቻ ያድናቸዋል። ነገር ግን መልእክተኛ የተላከበት ዘመን ከሆነ ግዴታ በአላህ ካመኑ በኋላ በላከላቸው መልእክተኛ ማመን አለባቸው። በአሁን ጊዜ ምሳሌ እኛ እኮ አንድ አምላክ እናመልካለን ቢሉ ስህተት ላይ ያላቸው ወይም ደግሞ የሚቀራቸው ነገር አለ። እሱ ምንድነው? አላህ የላከው መጽሐፍ አለ፣ የአላህ ቃል አለ፣ የአላህ ህግ አለ፣ የአላህ መልእክተኛ አሉ። ማመን አለባቸው በዚህ። አላህን ብቻ ቢልም አይሰማም። ምሳሌ እኔ አንተን አከብርሃለሁ ብዬ ወይም እወድሃለሁ ብዬ ግን ብሰድብህ አክብርሃለሁ እንዴ? አይሆንም። እኔ አላህን አምላኬ ነው አመልኩሃለሁ ብዬ ዞር ብዬ ደግሞ የላከውን መጽሐፍ ካልተቀበልኩኝ እኮ አምላክ እየሰደብኩ ነው ያለሁት። ስለዚህ እኔ በአምላክ ሳምን በላከው መልእክተኛ አምናለሁኝ፣ በላከውም ቃል አምናለሁኝ። በግማሽ አምኖ በግማሽ መካድ የሚባል ነገር የለም። ኦኬ ስለዚህ ግዴታ ማመን አለባቸው። ነገር ግን በእነሱ ዘመን አላህ መልእክተኛ ካላከ ኢሳብቱ ዘመን ትክክለኛ መንገድ ላይ መልእክተኛ አልተለከላቸውም። ይሄ ራሱ ያድናቸዋል በአንድ አምላክ ማመናቸው። ከሱም አልፎ ደግሞ ጣዖታት እንኳን ቢያምኑ ቁርአን ላይ ምንድን ነው ያለው? ወማ ኩና ሙአዚቢን ሐታ ነብዓሰ ረሱላ፣ መልእክተኛ እስከምልክ አንቀጣም ማለት። ስለዚህ በዘመን አልፈትራ ወይም ነብይ ካልተላከላቸው ራሱና ጣዖት አምላኪ ቢሆኑ አይቀጡም። የውመል ቂያማ አላህ ይፈትናቸዋል። አየህ ቁርአን በእንደዚህ መንገድ ግልጽ ነው። አላህ ዝም ብሎ አይደለም ሰዎችን የሚቀጣውም ጀነት የሚያስገባው ህግና መመሪያዎች አሉ። ቀጥል። ይሄ የመጨረሻ ድል ነው። ከዛ ማለት የፈለኩት ኢምሩ ሰላም አለይኩም። ሌሎቹ ይቀድማሉ ይምራቸው። ቆይ የሚፈልጉና አንዴ እሱን ልጨርሰውና እሰጣለሁ ኢንሻአላህ። አንድ ድል ብቻ ልስጠው ለማያውቁ። የመጨረሻ ድል አንድ ደቂቃ ላውራ። ኦኬ እሺ እንግዲህ የመጨረሻ ድልም ስለሰጠኝ አመሰግናለሁ። ቆይ ገብረ መስቀል የሚታጋ የማያውቀው ቀጥል፣ የሚያውቀው ቀጥል። እኔ ለማለት ምን አለ መሰለ፣ ለምሳሌ አሁን ነብይም ተልኳል። አሁን ላይ ለምሳሌ ቁርአንም ፎልስ ነው፣ መጽሐፍ ቅዱስም ፎልስ ነው። እኛ በዚህ አናምንም፣ ግን አንድ አምላክ ዓለምን የፈጠረ አንድ አምላክ አለ፣ በሱ እናምናለን እያሉ የሚያምኑ ሰዎችን እነሱ አሁን ሙስሊም ናቸው ምንድን ናቸው ብለህ ነው የምታስበው? እንደው እንደ ሀሳብ ነው። እሺ ጥሩ ጥያቄ። ለነበረን ቆይታ እናመሰግናለን። ኢንሻአላህ ሌላ ጊዜ እየመጣ ጠይቅ። ያው ደግሜ ልመልስልህና ወደ ቀጣይ ሰው እንለፍ። እሺ አንድ ሰው በአላህ ብቻ አምኖ በቁርአን ካላመነ እምነቱ ትክክለኛ አይደለም። በላከው መልእክተኛ ካላመነ እምነቱ ትክክለኛ አይደለም። ምሳሌ አይሁዳውያን እኮ በአንድ አምላክ ያምናሉ አይደል እንዴ? አንድ አምላክ ያመልካሉ። ታዲያ ችግራቸው ምንድነው? ነብዩ ኢሳን ሰድበዋል፣ ነብዩ ኢየሱስን ክደዋል፣ ነብዩ መሐመድን ክደዋል፣ ቁርአን አይቀበሉም። አያችሁ? ስለዚህ በአምላክ ማመን ሲባል ሁሉን ነገር የምትቀበለው አምላክ የላከውን መልእክተኛ ያወረደውን መጽሐፍ መቀበል አለበት። ቅድም ገልጬልሃለሁ። አንድ ሰው ምሳሌ እኔ ወንድሜ ማሂር አከብረዋለሁ ብዬ በጎን የምሰብከው አላከብረውም ማለት እኮ ነው። እንዲሁም አንድ ሰው አምላክን አመልካለሁ ፈጥሮኛ ብለህ ካመንክ በኋላ በላከው መጽሐፍ ካላመንክ በተዘዋዋሪ አምላክ ውሸታም ነው እያልክ ነው ያለው። ስለዚህ አንተ በአምላክ ስታይ ሙሉ በላከውም ማመን አለብህ ነው ዋናው ፖይንት። ግን መጀመሪያ ምንድን ነው የምታምነው? መጀመሪያ አላህ ትክክለኛ አምላክ እንደሆነ የነቢያት አምላክ እንደሆነ ካመንክ በኋላ ቀጥሎ በላከልህ መጽሐፍ እንዲሁም ደግሞ በላከልህ መልእክተኛ ታምናለህ። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ባሪያና የአላህ መልእክተኛ አላህ በሳቸው በኩል እንዳናገረን ታምናለህ። ከምን ቀጥሎ አላህ ፈጣሪ እንደሆነ ካመንክ በኋላ ቀጥሎ ደግሞ ምን ታምናለህ? በተላከው መጽሐፍ ታምናለህ። ይሄን ሁላ ክደህ ከሆነሳ ድህነትን አታገኝም። ድህነት ለማግኘት ግዴታ አላህ ባስቀመጠው ህግ መከተልም አለብህ ነው። ስለዚህ ግማሹን ወደው ግማሹን ጠልቶ አይሆንም ነው። እሺ እናመሰግናለን። ማሂሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነው?
እንዴና ሀቢብ ሰላም ነው አለን አልሐምዱሊላህ አለን። ኢንሻአላህ አሉና ታስተናግዳቸዋለህ። ግን አንድ መጀመሪያ ለምን እንደገቡ ልጠይቃቸው ኢንሻአላህ። እሺ ማን የሚቀድመው ካራታችሁ? እኔም ቀድሞ አር ዩ ሹር? አትመስለኝም። እዛ ኢትዮጵያ የማውቀው ቀጥሎ ነበር የገባሁት። ማይኮና ገብሬም ሰው እዛ ኢትዮጵያ እኮ መጨረሻ ነው የገባኸው። አረ ማውቀውን ከሚለው ቀጥሎ ነበር። በቃ ችግር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ማይሬ ወአለይኩም ሰላም። ጥያቄ አለኝ፣ ለጥያቄ ነው። ቀጥሉ ይብሮ፣ ችግር የለም። ምን ይገባል በኋላ ዘኢትዮጵያ ቀጥል፣ ችግር የለም። ገብረ መስቀል ይመታል። ሰላም ብያለሁ ዘኢትዮጵያ። እሺ እሺ፣ ሰላም እንዴት ነው? አንድ ጥያቄ ነው፣ የመሸ ስለሆነ ልጠይቅ ብዬ ነው። ስለ እስልምናን ለመጀመሪያ ጊዜ ያስተዋወቀው ማን ነው? ጨረስክ? ያው ቁርአን መልእክት ነው ስትል ሰምቻለሁ። እሺ ቢመልስልህ ይሻል መጀመሪያ ማሂር። እሺ ከሱ በፊት አንድ ያጀማ ቪዲዮ ለቅ ያለው ሪፖርት የተደረገ ስለሆነ በደንብ ገብታችሁ ኮፒ ሊንክ አድርጉ። ቀጥል። እሺ እስልምና ለመጀመሪያ ጊዜ ለማን ለሰው ልጆች ያስተዋወቀው ነው ጥያቄ። ቁርአን ወረደልኝ ያለው ማን ነው? መልእክተኛ የሚባለው ቁርአን ይወረደልኝ እና በየጊዜው አያዎች የሚወርዱለት ማን ነው? ልጨርሳ። ቁርአን የወረደላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የመጀመሪያው ነብይ የነበረው አደም ዐለይሂ ሰላም ነው። የመጀመሪያ መልእክተኛ ደግሞ የነበሩት ኑህ ዐለይሂ ሰላም ናቸው። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይና የመጨረሻው መልእክተኛ ናቸው። ተመልሶላል? አልተመለሰም። አሁን ያልከው ቁርአን ውስጥ ያለ ነው። እኔ ያልኩ ቁርአኑ ራሱ ለመጀመሪያ ጊዜ ወረደ ብሎ ያስተዋወቀው ማን ነው እንጂ ውስጥ ያለውን አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መገለጡ ለማን ነው? ለነብዩ ሰለላሁ ዐለይሂ ወሰለም የተገለጠው ነብዩ መሐመድ ናቸው። ነብዩ ደግሞ ሰው ናቸው። ሰው ፍጹም ነው ብለህ ታምናለህ? አላህ ከጠበቀው ሰው ፍጹም ነው። ስለዚህ አላህም መሐመድም ፍጹም ናቸው ማለት ነው። ሁለቱም አላህ ከጠበቀው ሰው ፍጹም ነው። ስለዚህ መሐመድም ፍጹም ነው፣ አላህም ፍጹም ነው። ሰው ሲጀመር አምላክ ነው። አላህ እኮ ሲጀመር አምላክ ነው ማለት ኢሎጂካል ነው። ያንተ አመለካከት ራሱ አላህ ፍጹም ነው አይደለም ብሎ መጠየቅ ራሱ ኢሎጂካል ነገር ነው አይደለም። አሁን እኮ መሐመድ ፍጹም ነው አልከኝ። አላህ ሰው እንዴት ፍጹም ይሆናል? አምላክ አምላክ ሁሉ ማድረግ አይችልም። አምላክ ሁሉም ማድረግ ቢችልም ፍጹምነት ግን የአምላክ ባህሪ ነው። ፍጹምነት ምን ማለት ነው? ፍጹምነት ማለት የማይሳሳት ማለት ነው። ኦኬ አምላክ የሰው ልጆች እንዳይሳሳቱ ማድረግ አይችልም ከፈለገ? እንደዛ ማለት አትችልም። ባህሪውን ያካፍላል እያልክ ነው። እንደሱ ከሆነ እኮ አይ ባህሪ ማካፈል አይደለም። እኔ ፈተና 10 ከ10 ባመጣ የአስተማሪውን ባህሪ ተከፈልኩ ማለት አይደለም። ስለዚህ ለአንተ መሐመድ ፍጹም ነው ማለት ነው። አይ የሰው ልጆች ፍጹም መሆን ይችላሉ ወይ ብለህ ነው አይጠየቀኝ? አይ መሐመድ ፍጹም ነው ብለሃል ቃል በቃል። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከትላልቅ ወንጀሎች የተጠበቁ ናቸው። አላህ ጠብቋቸዋል። ትላልቅ ወንጀሎች ማለት ትላልቅ ወንጀሎች ነው። ለምሳሌ ይሄ መርሳት ወይም መዘንጋት ምናምን፣ እነዚህ ትናንሽ ወንጀሎች ብለን የምንጠራቸው ናቸው። ይሄ ትላልቅ ወንጀሎች እንዴት ዝሙት ምናምን ወንጀል ለምሳሌ ገለው አላህ ላይ ማጋራት ምን አልከኝ? ሰው ገለዋል። ምን አልከኝ? ሰው ገለዋል። ጦረኛ ነበሩ አይደል? ኦኬ ጦርነት ላይ ሰው ገለዋል። እሺ ጦርነት ላይ ያቺ ብቻ ነች ጥያቄዋ። ስለ ፍጹምነት ነው። ቀንዲ ጦርነት ላይ ሰው መግደል ወንጀል ነው። አሁን እሱን ተው፣ ወደዛኛው ተመለስ። አልከኝ እኮ ፍጹም ነው ወይ? ሰው መግደል ወንጀል ነው። መግደል ወንጀል እኮ ነው። ጦርነት ላይ ሰው መግደል ወንጀል እኮ ነው። ጦርነት ላይ ጥያቄን ብቻ መልስልኝ። ጦርነት ላይ ሰው መግደል ወንጀል ነው። መግደል ወንጀል ነው። ጦርነት ላይ ሰው መግደል ወንጀል ነው። ጥያቄን ብቻ አዎ ወይም አይ በለኝ። ጦርነት ላይ ሰው ከሆነ ያረዝመዋል። አዎ ወይም አይ ሁለት ፊደል ናቸው። አዎ ወይም አይ። ጦርነት ላይ ሰው መግደል ወንጀል ነው። አሁን አንተ ጥሩ መነሻ አስቀምጠሃል። ጦርነት ላይ ሰው መግደል መሐመድ ፍጹም ነው ብለሃል።
ጦርነት ላይ ሰው መግደል ወንጀል ነው ወይ? ጥያቄን እስካልመለስክልኝ ድረስ ወዴትም አትቀጥልም። አይዞህ እኔ ወዴትም ባልቀጥልም ግድ የለኝም። ብቻ አንተ ኦኬ፣ ወደ ቀጣይ ጥያቄ እናልፋለን ማለት ነው። ሚውተርክ መቀጠል ማትፈልግ ከሆነ አመሰግናለሁ። ገብረ መስቀል አለ ወደ ገብረ ኢብራሂም ማለት የምፈልገው ካለ መልስልኝ እስቲ። ሰው ፍጹም እሺ፣ ያው ካልመለሰ ማለት በአንዴ ገብረ መስቀል ትቀጥላለሽ። አንዴ በአንዴ ያነሳው ጥያቄ መልሰህ ጨርስ ዘግተነዋል ኦልሬዲ። ግን ነብዩ ሰው ገለዋል፣ ስለዚህ ፍጹም አይደሉም ለማለት ግሬ በዚህ ሎጂክ እንስማማና ነብዩ የገደሉት አንድ ሰው አምጡ እንላቸዋለን። አንድ ሰው ነብዩ የገደሉት ጭራሹን አያመጡም ከአንድ ሰው በስተቀር ከአንድ ሰው። እሱም ሌላ ታሪክ ነው ያለው። ያው ይሄ ራሱ ተአምር ነው። ሰውየው አልሞትም ብሎ በተአምር ነው እንጂ ይሄን አድሮትም አይደለም። በተአምር ሌላ ታሪክ ተአምር ነው የምናይበት። ዘጋ ነው አያችሁ አይደለ? ሲቀጥል በጦርነት ሰው መግደል ወንጀል ከሆነ እግዚአብሔር ወንጀለኛ ነው፣ ሙሴ ወንጀለኛ ነው፣ ኢየሱስ ራሱ ወንጀለኛ። ለምን? ኢየሱስ በጴንጤዎች አስተምሮ የእግዚአብሔር መልአክ ሆኖ 70 ሰዎችን ገድሏል በብሉይ ኪዳን ጊዜ። እንዲሁም ነቢያት በሙሉ እነ ስማቸው ጥራልኝ 40 ነብይ ያረደው ማን ነበረ? በቄሶን ወደ ያረዳቸው ብቻ ሙሉ ነቢያት እነ ዳዊት እነ ሰለሞን። እግዚአብሔር እኮ ጦርነትን ሲያዝ ነበር። ኢምራን ይህን ጥያቄ መለሰልኝ ማለት እኮ ሰውየው ራሱ ያውቀዋል። አለቀለት ማለት ነው። መጽሐፍ ቅዱስ ተበላ፣ እግዚአብሔር ተበላ፣ ነቢያት ተበሉ። ዘጋ ነው። እግዚአብሔር ጦርነትን እያዘዘ ከዛ በጦርነት ሰው መግደል ወንጀል ከተባለ ኢማጅን ጦረኛ ነበሩ አለ። ስለዚህ የእሱ ኢንቴንሽን ጦርነት ላይ ሰው ገለዋል ማለት ነው፣ ወይም ደግሞ ሰው እንዲገደል አዘዋል ማለት ነው። እንደዛ ከሆነ ነቢያት እንዳለ ነገስታት እንዳለ እነ ዳዊት እነምና ጦርነት ላይም ከጦርነት ውጭም ሰው ሲገሉ ነው የኖሩት። ኢየሱስ በፊት ያመጣችሁ እረዷችሁ ብሎ ነው ያዘዘው። እሱ ድጋሚ ሲመጣ ሉቃስ ወንጌል ላይ እንደገለጸው ከሆነ እንዲታረዱ ሰዎች እንዲገደሉ ትእዛዝ ሰጥቷል። ስለዚህ ሙሉ ለሙሉ ክርስትና ወደቀ ማለት ነው። ይሄ ከአንድ ኢሎጂካል ፐርሰን የሚመጣ ኢሎጂካል ኩዌሽን ነው። ብዛ ካለ በቃ ይሄን ዘጋን። ወደ መጀመሪያው ጥያቄ ልመለስና ቁርአን የወረዱ ነብያችን ላይ ነው። ነብዩ ደግሞ ሰው ፍጹም አይደለም። ስለዚህ እንዴት አመንከው የሚል ጥያቄ ነው። ችግር የለውም እንቀበል። አሁን እንቀበል። እሺ ይሄን ሎጂክ ወስደን መጽሐፍ ቅዱስ ላይ እንተግብረው። የመጽሐፍ ቅዱስ ጸሐፊያን ሰው ናቸው፣ ሊሳሳቱ ይችላሉ። ለምን ተቀበልካቸው? አያችኋ፣ እዚህ ጋር ይቆማል ውይይቱ። ለምን? የመጽሐፍ ቅዱስ ጸሐፊዎች ሰው ናቸው። ከሱም አልፎ የጻፉት ደብዳቤ ነው ለጓደኛቸው፣ የግል መልእክት። እስር ቤቱ ነው ጃኬት አቀብለኝ፣ ብርድ በስቶብኛል፣ ጓደኛዬን አምጣልኝ፣ ምግብ አምጣልኝ እያሉ የጻፉት መጽሐፍ ነው። አንደኛው መጥቶ ሚስቱን የጀነጀነበት መጽሐፍ ነው። ሚስቱን ያቺን ቆንጆዋን ሴት ማለት የጀነጀነበት መጽሐፍ ነው። ስለዚህ ይሄ ሁላ መጽሐፍ ውድቅ ሆነ። ወደ ቁርአን እንመስ። ወደ ቁርአን ስንመጣ አላሁ ሱብሃነሁ ወተዓላ ነቢያቸው ይጠብቃቸዋል። በምን? ፊት ተብሊግ ማለት መልእክቱን ሲያስተላልፉ ማሱም ናቸው፣ ይጠበቃሉ። አላህ ይጠብቃቸዋል። ለዛ ነው ቁርአን ላይ አላህ ምን አለ? ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ፣ የሚናገሩት ነገር ራእይ ነው አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ሲያስተምሩ ስለ አላህ ሲናገሩ በትክክል የሚያስተምሩት ለምን? አምላክ ይጠብቃቸዋል። ሲጀመር በእስልምናችን ነቢያት ማሱሚና ፊት ተብሊግ መልእክቱን በማድረስ ጥብቅ ናቸው። አላህ አስቀድሞ ሲመርጣቸው ራሱ የመረጠበት ምክንያት ምንድነው? ፍጹም ናቸው ማለትም በፍጹም ሰው አንጻራዊ ነው። እሺ እንዲሁም ደግሞ ጣዖት አምላኪ አልነበሩም። ስብዕናቸው ያማረ ነበር። ሁሉም ነቢያት ስብዕና ያስጠላ ከሃዲ ነብይ የለም በእስልምና። ሁሉም ነቢያት ሲጀመር ነቢይ ከመሆናቸው በፊት ተፈትነው ንጹህ ሆነው የተጠበቁ ሆነው ነው። ይሄን ካየን ታዲያ መልእክቱን ሲያስተላልፉ እንዴት ይታመናሉ ከተባለ ቁርአን ላይ አላህ መልእክቱን ነገረን። መልእክቱን ሲያስተላልፉ አምላክ ራሱ ይጠብቃቸዋል። ለምን? አምላክ በሳቸው በኩል መልእክቱን እያስተላለፈ ስለሆነ። ስለዚህ አስቀድሞ ነብዩ ጥብቁም ነበሩ፣ ንጹህም ነበሩ፣ ስብዕናቸውም ያማሩ ነበሩ። ለዛ ነው ጣዖት አምላኪያን ራሱ ስለ ነብዩ ሲናገሩ ሙሐመዱል አሚን፣ ታማኙ ሙሐመድ እያሉ አስቀድሞ ከእስልምና በፊት ራሱ ወይም ደግሞ ነብዩ ነቢ ከመደረጋቸው በፊት ራሱ እስልምናን ከመቃወቸው የሚናገሩት ሙሐመዱል አሚን ታማኙ። ስለዚህ ነቢያት ከቁርአን በፊት ወይም ነቢ ከመሆናቸው በፊት እስልምና ከመነገረው በፊት ራሱ ለነቢያት ፍጹም ነበሩ። አብርሃም ነቢ ከመሆኑ ስለ እስልምና ከማወቁ በፊት እሱ ራሱ ምንድን ነበር? ፍጹም ነበረ። ማለትም ስብዕና ማረ ነበረ፣ አይዋሽም፣ አይገልም ነበረ። ጨርሰናል። አሁን ወደ ገብረ መስቀል እንለፍ። አስተናግደው ገብረ መስቀል እንዴት ነው? አለን ሰማለው አይደለ? በደንብ
አዎ ትሰማለህ። ቅድም ገብቶ የነበረው ልጅ የማውቀው ነው የሚለው አብርሃም ታፈነ፣ ድምጽ ታፈኗል። አብርሃም በእግዚአብሔር ማመኑን የሚገልጽ ጥቅስ ስጠኝ ብሎት ነበረ ኢምራን አላለው። አብርሃም ክርስቲያን እንደሆነ ማስረጃ ስጠኝ ነው ያለው። ኦኬ ክርስቲያን መሆኑን እኔ አንዴ መጽሐፍ ቅዱስን ጥቅሱን እንትን ልበልልህና ኦኬ አብርሃም ክርስቲያን እንደነበረ የሚያሳይ የመጽሐፍ ቅዱስ ጥቅስ ማለት ነው የምትሰጠን? የሚያጅብ ነው። እሺ ገብረ መስቀል ካመጣ እኔም ማሂርም እንጠፋለን። ትጠፋለህ ማሂር? እኔ ዲአክቲቬት አድርጌውታለሁ አካውንቴ። ስለዚህ ገብረ መስቀል ካንተ የሚጠበቀው አብርሃም ክርስቲያን የሚል ወርድ ባይወርድ አምጣ። እኔም ማሂርም እንጠፋለን። ድጋሚ አንገናኝም። ተጨባብጠን እዚህ ጋር ለቱ 1200 ቻው ብለናችሁ በቃ ከዚህ በኋላ ድምጻችን አሰሙንም። ከሰማችሁንም ደግሞ ኮንተንት ቀይረን ልብስ እየሸጥን ታገኙን ወይም ደግሞ ሌላ ስራ እየሰራን የምታገኙ እንጂ በነጽር አታገኙንም። እሺ አምጣ ገብረ። እኔ ዜና ዘጋቢ ሆናለሁ። እሺ ቀጥል ገብረ መስቀል። እሺ ምን ልክፈትልህ? መጽሐፍ ምዕራፍ ኦሪት ዘፍጥረት ላይ እሺ ምዕራፍ 15 ድምጽ ግን ታፍኗል። ቁጥር 6 ላይ እሺ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። በቃ አንዴ ቅድም ምን ብለህ ተናገርክ መሰለህ? ኢምራን አብርሃም በእግዚአብሔር እንደሚያምን ማስረጃ ስጡኝ ብሏል ስትለኝ አላለም አልኩ። አብርሃም ክርስቲያን እንደሆነ ማስረጃ ስጡኝ ነው እንጂ ያለው በእግዚአብሔር ማመኑን ማስረጃ ስጡኝ አላለም አልኩ። ከዛ አንተ ምን ማስረጃ ሰጠኸኝ? እግዚአብሔር ክርስቲያን ሆነ እግዚአብሔር ያመነ ሁሉ ክርስቲያን ነው። ምን አልከኝ? እግዚአብሔር ያመነ ሁሉ ክርስቲያን ነው። በጣም ተባረክ። ኢየሱስን የገደሉ አይሁዳውያንም ክርስቲያን ነበሩ ማለት ነው። የሰቀሉት ያንጠለጠሉት። እናንተ ዝም ብላችሁ የአረብ ተረት ለምን ተው? መጀመሪያ ከእንቅልፍ ተነሳና ታወራለህ። እስቲ ወንድ አይደለህ? ምንድን ነው ተጋር የምታወራው? ነቃ በል እንደው እንዳወራ ሰውላችሁ ገነት እንገባለን የምትሉ ልረብሽ ነው እንደገባ። እሺ ገብረ መስቀል አሁን ጥያቄያችን መጀመሪያ አብርሃም ክርስቲያን የሚል ቃል በቃል አለ መጽሐፍ ቅዱስ ላይ? ክርስቲያን ነኝ የሚል ነው። ቆይ አብርሃም እኮ ማለት ነው ማለት ነው። የለም ይቅርታ እንደሚ አብርሃም ክርስቲያን የሚል መጽሐፍ ቅዱስ ላይ አለ? ያሳየው እኮ ነው ነገርኩ። በእግዚአብሔር ማመኑን እኮ ነው ነገር ክርስቲያን የሚለው ቃል አሳየኝ እስቲ። አውጥቼዋለሁ። የት ነው ክርስቲያን የሚለው ቃል? በመነጽርም ፈልጌዋለሁ፣ ደግሜ አንብቤዋለሁ። የለም። እስኪ የት ነው ክርስቲያን የሚለው ቃል ያለው? ክርስትና ማለት በጌታችን በመድኃኒታችን በኢየሱስ ክርስቶስ ማመን። ክርስቲያን የሚለው ቃል የለም። ግን ክርስቲያን ማለት አማኝ ስለሆነ ብለህ ታስረዳኛለህ። ግን መጀመሪያ ክርስቲያን የሚለው ቃል አለ? አይ አጠያየቃችሁ ልክ አይደለም። እሱም በኋላ ችግር የለውም። አሁን የኛን ጥያቄ መልስና እባክህን፣ በኋላ ችግር የለውም። እንደፈለጉ ሰደው እና አሁን ደግሜ ልጠይቅህ እባክህን ብያ። እዚህ ጋር 1200 ሰው እያዳመጠ ነው። አብርሃም ክርስቲያን ነው የሚል አለ ቃል በቃል አለ ወይም የለም? ኤ አለ፣ ቢ የለም፣ ሲ መልስ የለኝም። ላይቡን ጥለህ ውጣ። በእግዚአብሔር አመነና ክርስቲያን ነው ማለት ይለያያል? አዎ ይለያያል። በእግዚአብሔር ማመን ክርስቲያን አያደርግም። እሱን አስረዳሃለሁ በኋላ። እኛ ጥያቄያችን ክርስትና ማለት ነው ሳይሆን አብርሃም ክርስቲያን የሚል ወርድ ባይወርድ አለ ወይስ የለም ነው። አለ መጀመሪያ ይሄ መልስ አስተካክል ጠይቅ። ቃል በቃል ሐሳቡ ሳይሆን ቃል በቃል አብርሃም ክርስቲያን ነው የሚል አለ? አስተካክል ይልሃለሁ። አሁን መልስ። ቃል በቃል ነው ያልኩህ። በእግዚአብሔር ማመኑ ክርስቲያን ነው። በቃ እሱ አልጠየቅኩም። ቃል በቃል ክርስቲያን የሚል አለ መጀመሪያ መልሶ አይክበል ግዴታ ቃል በቃል ሳይሆን
እንደዛ ቃል በቃል የለም በለኛ። ቃል በቃል የለም ግን ደግሞ ሐሳቡ አለ በላ። ቃል በቃል አለ። ገብረ መስቀል ወገኔ እንደዚህ ቆይ ልንገርህ፣ እንደዚህ ጭንቅ አልኩህ። እንደዚህ ዝም ብለህ እንደዚህ ትዞራለህ። ዝም ብለህ በቃ ዳር ዝም ብለህ መሀል ግባ። እስኪ መሀል ግባና ጥያቄውን መልሰህ ዝም ብለህ ጥግ አዞር። አብርሃም ክርስቲያን ነው የሚል ቃል በቃል አለ። ሐሳቡን አላልኩም። ሐሳቡ አይደለም ያልኩህ። ቃል በቃል አለ ወይም የለም? ሙሉ ለሙሉ ወክዬ መናገር አልችልም። አንተ ባነበብኩ አለ ወይስ የለም? እኔ መረዳት የምችለው ምንድን ነው ታውቃለህ? እኔ አንተ መረዳት አልጠየቅኩም። ጥያቄ ክርስቲያን የሚል ቃል ነው። ያንተ መረዳት አልፈልግም። እኔ መጽሐፍ ቅዱስ ላይ ያለ ክርስቲያን እሱን በኋላ እንመጣበታለን አልኩህ። ጆሮ አይሰማም። ቆይ ልድገምልህ አንዴ። ሐሳቡ አለ በእግዚአብሔር ማመን ክርስቲያን ነው የሚለው አስረዳሃለሁ። በእግዚአብሔር ማመን ክርስቲያን አያስብልም። ክርስቲያን የሚያስብል ከሆነ ኢየሱስን ያንጠለጠሉት የገደሉት አይሁዳውያንም ክርስቲያን ናቸው እያልክ ነው ያለኸው። አያስኬድህም። እሱን ተወው እና እኛ ጥያቄያችን ክርስቲያን የሚል ቃል በቃል አለ። አብርሃም ክርስቲያን ነው የሚል ቃል በቃል ሰማኸኝ? ገብረ መስቀል ምን ጠየቅኩት? ጥያቄውን እንድገመው አንዴ። አይ ቃል በቃል ብለህ መጠበቅህ ይሄ እንትን ነው። ስለዚህ የለም ብለኛ አለ ወይስ የለም? እሺ አለ ወይስ የለም? የለም በቃ ቀጥል። ያላገኘነው ድል እንድናገኝ በቃ የለም ቀጥል አንተ ኢብራሂም። በቃ ተባረኩ። በቃ ጀግና አሸናፊ ገላገልከኝ። አላሁ አክበር። ዘጋም በቃ አብርሃም ክርስቲያን ነው የሚል ኢላ የውሚል ቂያማ ጴንጤ ኦርቶዶክስ ካቶ ተሰብስባቸው አታገኙ። የለም ጭራሹኑ የለም። አሁን ገብረ መስቀል አመሰግናለሁ። አሸናፊ ገብረ መስቀል በእግዚአብሔር ማመን ክርስቲያን ያስብላል? ክርስትናን ተቀብላለህ? እሺ አይሁዳውያን በእግዚአብሔር ያምናሉ፣ ክርስቲያን ናቸው? በእግዚአብሔር ካመኑ ግዴታ ክርስቲያን ናቸው። አዎ ያምናሉ። አይሁዳውያን አሁን ድረስ በእግዚአብሔር ያምናሉ። መስጀበ ይሄ መጽሐፍ ራሱ ያንተ አይደል? በእነሱ መጽሐፍ ነው። አንተ ነህ ከነሱ ያልከው። ስለዚህ አይሁዳውያን ክርስቲያን ናቸው? በእግዚአብሔር አምነው ከተቀበሉ ክርስቲያን ናቸው። ተባረክ። እናመሰግናለን። ስለዚህ ኢየሱስን የገደሉት እነዛ ከሃዲያኖቹ ኢየሱስ ደንቆሮ ብሎ የሰደባቸው ወይም እናንተ ጆሮ አእምሯችሁ አያስብም ያላቸው አይሁዳውያን ክርስቲያን ናቸው። እናመሰግናለን። ጨርሰናል። ማሂሩ አሸናፊ አስተናግደው። ኢየሱስን ያስገደሉት ክርስቲያን ናቸው ማለት ነው ለራሳቸው ድህነት። እንደሱ ሎጂክ ማሂሩ። እኔ ለአንተ ጥያቄ ነበረኝ። እሺ አይ ቲንክ ከማኑኤል ይቀድመሃል መሰለኝ አሸናፊ። ኦኬ እሺ። እኔን ቀደም የገባሁት ግን ከፈለገ እንትን ይበል ይደም ከቸኮለ። ኦኬ አሸናፊ ቀጥልሽ። ምንድነው ጥያቄ? እሺ ስለ ነቢያት ስታስረዳ አደም ነብይ ነው ብለህ ነበር። ሶ እንግዲህ በፍጥረታት መጀመሪያ የተፈጠሩት አደምና ሔዋን ናቸው አይደል? ሶ አንድ ሰው እንግዲህ ሁለት ሰው ተፈጥሮ ፈጣሪ ለማን ነው ነብያትን እንዴት ነው የሚልከው? ማለት አንድ ሰው ለህዝብ ነው የሚልከው እንጂ አንድ ሰው እንዴት ለአንድ ለራሱ ይልካል? ነብይ ማለት ምን ማለት ነው? ነብይ ማለት ለህዝብ ከእግዚአብሔር መልእክት ተቀብሎ ለህዝብ የሚያስተላልፍ አካል ማለት ነው። እሱ መልእክተኛ ይባላል። yes ኦኬ። የመጀመሪያው መልእክተኛ ማን ናቸው ብያለሁ እኔ ስናገር? አደም ብላል። የመጨረሻው ደግሞ መሐመድ አላልኩም። አሁን መለየት ያለብህ እሺ አዳምጠኝ። በቃ መለየት ያለብህ ነገር ነቢያትና መልእክተኞች ወይም ደግሞ ነብይና መልእክተኛ በማዕረግ ደረጃ ይለያያሉ። መልእክተኛ ማለት ሰዎችን በዛ መልእክት በመጥራት ላይ የታዘዘ ነው። ነብይ የምንለው ደግሞ ከአምላኩ ወህይን የሚቀበል ከዛ በዛ ወህይ ደግሞ ያው ራሱን የሚመራ በዙሪያ ያሉትን የሚመራ ሰዎችን እንዳይማድረስ ግን ግዴታ ያልሆነበት አካል ነብይ ይባላል። አብርሃም ወይም ማነው አደም አለይሂ ሰላም ከሰው ልጆች የመጀመሪያ ሰው ነው። ከአላህ Subhanahu Wa Ta'ala መልእክት ወይም ደግሞ ወህይ የሚደርሰው ነብይ ነበረ። በዛ ወህይ ደግሞ ራሱንም ቤተሰቡንም ልጆቹንም ያስተዳድር የነበረ ነብይ ነው። መልእክተኛ ደግሞ ስንል የመጀመሪያው መልእክተኛ ኑህ አለይሂ ሰላም ናቸው። ኑህ ወይም ደግሞ በእናንተ ኖህ
እሳቸው የተላኩበት ጊዜ ሰዎች ጣዖት ማምለክ የጀመሩበት ጊዜ ነበረ። ስለዚህ ሰዎችን ጣዖት ከማምለክ እንዲቆጠቡና ወደ ትክክለኛው መንገድ እንዲመለሱ መልእክት ሊያደርሱ መልእክተኛ ሆነው ተላኩ ማለት ነው። አሁን ለየህልኝ ሁለቱም እኮ ሰው ነቢይ ወይም መልእክተኛ ነው በለኛ። ቅድም ስታስረዳ ግን እንደዚህ አልነበር የሚሰማው። ቅድም ለይቼ ነው ያስረዳሁት ወይ አልሰማኝም? እምነት ፍቅር ይዝም ይሻላል። ማን ያስከፋ ዛሬ ገነት ላይ ሰባው ቀጥል። ተረብሻል ልጅ ለዛ ነው የሆነ ሰው አስከፍቶታል። መልእክተኛ ነው ወይስ ነብይ ነው? እንድትለይልኝ። ነብይ ነው። ነብይ አደም ነብይ ነው? አዎ። ወይ ጉዴ! እኮ ነብይ ነው መልእክተኛ ነው? ለጥያቄ እንዲመቸኝ ነው። ወይ ነብይ ነው በለኝ ወይ መልእክተኛ ነው በለኝ። እኔ መልእክተኛ ነው ብዬ አውቃለሁ ወገኔ። ነብይ ነው። ኦኬ እሺ፣ ነብይ ነው። ነብይ ማለት ምን ማለት ነው? ነብይ ማለት ከጌታው ወህይ ወይም ደግሞ ግልጠት የሚመጣለት ሬቪሌሽን የሚመጣለት ማለት ነው። ኦኬ እኮ ተቀብሎ ለህዝቡ ምን የሚያደርግ ፕሪቨር የሚያደርግ ነው። እሱ መልእክተኛ ይባላል። የማስተላለፍ ግዴታ ያለበት አካል መልእክተኛ ይባላል። በእስልምና ኮንቴክስት ውስጥ ሆነ አውራኝ። ኦኬ እሺ፣ ምንድን ነው? እሺ በእናንተ ኮንቴክስት ምንድን ነው መልእክተኛ? ነብይ ምንድን ነው ንገረኝ። ነብይ ኦኬ እሺ፣ አሁን ድጋሚ አዳምጠኝ፣ ለሁለተኛ ጊዜ ላስረዳ። ነብይ ማለት ከጌታው ከአላህ Subhanahu Wa Ta'ala ወህይ የሚመጣለት ወይም ደግሞ ሬቪሌሽን የሚመጣለት፣ በዛ ሬቪሌሽን ደግሞ ራሱን የሚያስተዳድር ወይም ደግሞ ራሱ የሚጠቀምበት እንዲሁም ደግሞ በዙሪያው ያሉትን የሚጠቅምበት ግን መልእክት ማስተላለፍ ግዴታ ያልሆነበት አካል ነብይ ይባላል። እሺ ነብዩ መሐመድ የተቀበሉት መልእክት የራሳቸው ነበር ማለት ነው። ታዲያ እንዴት ለህዝቡ ፕሪፈር አደረጉ? ምክንያቱም እሳቸው ነብይም መልእክተኛም ናቸው። እንዴ አንድ አካል መልእክተኛም ነብይም ነው ማለት ነው? አዎ፣ ለምሳሌ ኑህ አለይሂ ሰላም መልእክተኛም ነብይም ነበር። ኦኬ። ሙሳ አለይሂ ሰላም መልእክተኛም ነብይም ነበር። ሃሩን ደግሞ ነብይ ብቻ ነበር። እንደዚህ እያልክ ምን ይችላል? ኦኬ እሺ። እና ሁለተኛ ጥያቄ ምንድነው? ከሙሐመድ በፊት ጥቅስ እርስምና ስለመኖሩ ጥቅስ አለ ቁርአን ላይ? ቁርአን ላይ አለ። ኦኬ እሺ፣ ቁርአን ላይ አለ። ግን ከዛ በፊት ስለነበረ አሁን ማረጋገጫው ሊሆን የሚችለው መሐመድ ነው አይደለ? እሱ ላይ ስለወረደ የምን ማረጋገጫ? የቁርአን ነው። የቁርአን ማረጋገጫ መሐመድ ነው። ኦኬ እሱ ላይ ስለወረደ ጥያቄ ከዛ በፊት የነበሩ ነቢያት ስለ እስልምና የተናገሩትን ነገር አንድ ማረጋገጫ ፈልጋለሁ ከእናንተ። ኦኬ እስልምና ማለት ምን ማለት ነው? ቀደም አብርሃም ሙስሊም ነው ሲል ነበር እና አብርሃም ስለ ሙስሊም ምን ፕሪፈር አድርጎ ምን አስተላልፏል? ቆይ ወደሱ እንመጣለን። እስልምና ማለት ምን ማለት ነው? አይዶን ነው እኔ አላውቅም። ኦኬ እሺ ላስረዳ። እስልምና ወይም ኢስላም ማለት አልኢስቲስላሙ ሊላህ ለአላህ Subhanahu Wa Ta'ala መገዛት ወይም ደግሞ ራስን ለአንዱ አምላክ ፍቃድ የራስን ፍላጎት ማስገዛት ማለት ነው። ለአንዱ አምላክ ፍላጎት የራስን ፍቃድ ማስገዛት እስልምና ማለት ይሄ ነው። ወይም ኢስላም የምንለው ነገር ይሄ ነው። ሙስሊም ማለት ደግሞ የራሱን ፍላጎት ወይም ደግሞ የራሱን ፍላጎት ለአንድ አምላክ ፍቃድ ያስገዛ አካል ሙስሊም ተብሎ ይጠራል። ስለዚህ ለአምላክ መገዛት ማለት ነው እስልምና ማለት። በአንተ አረዳድ ነው እሱ? በእኔ አረዳድ አይደለም። ስለ ኢስላም ነው ዲፋይን እያደረኩልህ ያለሁት። ለምሳሌ ወይስ ቃለ ለሁ ረቡሁ አስሊም ይላል። ጌታው ለእርሱ ስለም ባለው ጊዜ አስሊም ብሎ ነው የተጠቀመው። አማርኛው ላይ ብትመለከተው ታዘዝ፣ ጌታው ለእርሱ ታዘዝ ባለው ጊዜ ቃለ አስለምቱ ሊላሂ ረቢል ዓለሚን፣ እኔ ለዓለማቱ ጌታ ታዝዣለሁ ይላል። አስለምቱ ማለት ሰለምኩ ወይም ሙስሊም ሆኛለሁ ማለት ነው። ስለዚህ መታዘዝ የሚል ትርጉም ነው ያለው ኢስላም የሚለው። ኢስቲስላም ከሚል ስርወ ቃል የመጣ ነው፣ መታዘዝ ማለት ነው። ይሄ የእስልምናን ትርጉም ነው እየነገርኩ ያለሁት። እሺ እዚህ ጋር ግልጽ ነው። እሺ አደም ወይ ማን ነው አብርሃም ለጌታው ታዛዥ ነበር እንደ መጽሐፍ ቅዱስ አስተምሮ? አመሰግናለሁ። ስለዚህ አብርሃም ሙስሊም ነበር ማለት ነው። ፈርዘር ሚዲያ ይተበከበ በጣም ቢግ ዲፍረንስ፣ በጣም ትልቅ ልዩነት አለው። አንተ ያስረዳኸኝ የሙስሊምነት ባህሪና አዳም በአብርሃም በመጽሐፍ ቅዱስ ላይ ያለው አክት በጣም ዲፍረንስ አለው። አንድም ጊዜ ስለ ሙስሊም ወይም ደግሞ ስለ ነብዩ መሐመድ ስለ መምጣቱ ምንም የሚናገር ነገር የለም። ገብቷል?
ልዩነት እኮ የለውም? መጽሐፍ ቅዱስ ነው ወይስ አብርሃም ነው የማይናገረው? አብርሃም ራሱ አይናገርም ስለ ሙስሊም። አሁን ምሳሌ የአብርሃም ሙሉ ንግግር አንድ እጅህ ላይ አለ? የአብርሃም ሙሉ ንግግር እጅህ ላይ አለ? እጅ ላይ አሁን እኮ የለም ችግሩ ግን ነው። ያንተ ሪፈረንስ ወይም ደግሞ ያንተ የምትቆምበት ቦታ መጽሐፍ ቅዱስ ላይ ነው አይደለ? አዎ መጽሐፍ ቅዱስ የአብርሃምን ሙሉ ንግግር ሪከርድ አድርጎ ይዟል። በተወሰነ መልኩ ታሪኩ አለ አሁን እኛ ጋር ማለት ነው። በተወሰነ መልኩ ፕላስ ደግሞ ያውም ደግሞ ያ በተወሰነ መልኩ የመጣው ነገር የተበረዘ ነው። ስለዚህ አብርሃም ይህን አላለም የማለት አውቶሪቲ የለህም አንተ። ላስረዳ ነው ማረጋገጫ አለኝ እኔ እኮ ስለ ማቴሪያሊስቲክም ማረጋገጫ አለን። አሁን ምሳሌ እስራኤል ሀገር ውስጥ በጣም ብዙ አብርሃም የእስራኤል ተወላጅ ስለሆነና ክርስቲያን እንደሆነ ብዙ እንትን የሚሉ ማስረጃዎች አሉ እኛ ጋር። ግን አንድም ጊዜ ግን አታመጣልኝ የሙስሊም እርግጠኛ ሆኜ። ምንድን ነው ያልከው? አብርሃም እስራኤል ውስጥ ስለመወለዱ ስለመኖሩ ለፈጣሪ ስለመገዛቱ የሚያረጋግጡ ብዙ ማረጋገጫዎች መረጃዎች አሉ። በሙስሊም ግን አንድም አታመጣልኝም። አንድ ስጠኝ፣ እኔ እሰጥሃለሁ፣ አንተም ስጠኝ፣ ችግር የለውም። እኔ ከቁርአን እሰጥሃለሁ፣ አንተ ስጠኝ ከአብርሃም መጽሐፍ። አሁን እርግጠኛ ሆኜ ሳይሆን አንድ ስልክ ነው ያዝኩት፣ አይመችም መጽሐፍ ቅዱስ ለማውጣት ግን አለ። አሁን እኮ አንተ እያልከኝ ያለው እንዴት መሰለ፣ ራስን ፕሪሰፖዝ አደረግክና መጽሐፍ ቅዱስ ትክክለኛው መጽሐፍ ስለሆነ አንተ የምትመራው በሱ ስለሆነ እንደ መጽሐፍ ቅዱስ አብርሃም ስለ እስልምናም ስለ ነብዩ ምንም አልተናገረም አልክ። እኔ አሁን እሱ አይደለም ጥያቄ። መጽሐፍ ቅዱስ ሲጀመር ያን መጽሐፍ ቅዱስን ተጠቅማ አብርሃም ይህን ብሏል አብርሃም ይህን አላለም የማለት አውቶሪቲ ራሱ የለህም። ምክንያቱም አብርሃም ያለው ነገር እንዳለ መጽሐፍ ቅዱስ ላይ ሪከርድ ተደርጎ አልተቀመጠም። መጽሐፍ ቅዱስ ሲጀመር ተቀንሶበታል፣ ሲጀመር ተጨምሮበታል መጽሐፍ ቅዱስ። ስለዚህ እንደ መጽሐፍ ቅዱስ እያልክ መጽሐፍ ቅዱስን ሪፈር አድርግ እንጂ አብርሃም ይሄን ብሏል አብርሃም ይሄን አላለም ማለት አትችልም አንተ። ምክንያቱም መጽሐፍ ቅዱስ የተመረጠ ነው። ፒውር የሆነ መጽሐፍ ነው ያዝኩት። እኔ ያዝኩት ቁርአን ይኸውልህ ጥርት ያለ ከጌታዬ የመጣ ቃል ነው። ስለዚህ እኔ በያዝኩት ቁርአን መሰረት አላህ ሱብሓነሁ ወተዓላ ለአብርሃም ስለም ወይም ታዘዝ ብሎት አብርሃም ታዟል ብዬ ማስረጃ በሰጠ ፒውር የሆነ መጽሐፍ እስከያዝኩት ድረስ በጣም ኦቴንቲክ የሆነ ማስረጃ ነው። በጣም በቃ ጥርት ያለ ትክክለኛ ማስረጃ ነው። ተቀባይነት ያለው ቫሊድ ነው። እናንተ መጽሐፍ ቅዱስን ይዘህ ብትነግረኝ እንዴት ነው ማስረጃ ሊሆን የሚችለው? አሁን ምሳሌ አንተ መታወቂያ አንተን ነው ራስን ሪፕሬዘንት የሚያደርገው ገብቷል። አናዘር ፐርሰንን ፕሪፈር ማድረግ አይችልም ያንተ መታወቂያ አይደል? ሶ ያ መታወቂያ ያንተ ዕንባቆም ነብይ ነው። ዕንባቆም ነው ነብይ ነው። አዎ ነብይ ነው። ማስረጃ ሰጠኛለህ ለነብይነቱ? አናዘር ሌላ ስልክ አልያዝኩም ለዛ ነው። እሺ አለ ለነብይነቱ ማስረጃ አለ ከዕንባቆም ከራሱ መጽሐፍ ውጪ ማለት ነው። ልክ እናንተ ተፍሲር ወይም ደግሞ እንትን እንደምትሉት እንደዚህ አይነት ማስረጃ አለን እኛ። ተፍሲር ወይም ደግሞ ስለ ተፍሲር አይደለም ስለ ዕንባቆም የተናገረ ከዕንባቆም በፊት የነበረ አንድ ነብይ እኮ በኦርቶዶክስ አዋልድ መጽሐፍ እንደሚባለው ነው ማለት አሁን አዋልድ መጽሐፍት እንደሚባሉ ልክ እንደ ተፍሲር አይነት እኛ ጋር አለ ማስረጃ። እሱ ከአባቶች የመጣው እሱንማ እኔም እሰጥሃለሁ ማብራሪያውን አይደለም የጠየቅኩ። ከዕንባቆም በፊት ስለ ዕንባቆም የተናገረ አንድ ነብይ አለ ወይ? ችግር የለውም እንትን ልስጥህ፣ አማራጮች ልስጥህ። በዕንባቆም አልገደበም። ስለ አሞጽ ወይም ደግሞ ስለ ናሆም ስለ እነዚህ የተናገረ አንድ ነብይ አለ? ስለዚህ ናሆምን ነብይ ብለህ የተቀበልከው ናሆም ራሱ ነብይ ነኝ ሲልህ ነው አይደለ? ኦኬ ናሆምን ነብይ ነኝ ሲልህ ተቀበልከውና ነብዩ ሰለላሁ ዐለይሂ ወሰለም ነብይ ነኝ ሲሉ እንዴት ራሳቸውን ነብይ ያደርጋሉ ብለህ ጥያቄ ታነሳለህ። ይሄ ራስህን ነው መፈተሽ ያለብህ ማለት ነው። ኦኬ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ነኝ ብለው ክሌም ሲያደርጉ እንዴት ነብይ ይሆናሉ ራሳቸውን እንዴት ነብይ ያደርጋሉ ሳይሆን የምትለው ነብዩ ሰለላሁ ዐለይሂ ወሰለም ኦኬ ነብይ ከሆኑ እንዴት ነው ነብይነታቸውን ላምን የምችለው ብለህ መጠየቅ ትችላለህ። ለምሳሌ ህዝቦች ሁሉ መልእክተኛ ሲመጣላቸው ከአንዳንድ ላይቀበሉ ይችላሉ፣ ሊቀበሉም ይችላሉ። ካልተቀበሉ ግን ምንድን ነው እነዛ ነቢያት ምልክቶች ይሰጣቸዋል አይደለ? እነዛ ምልክቶች ለነዛ ማህበረሰብ ሲያሳዩ ያ ማህበረሰብ በነዛ ምልክቶች ላይ ተመስርቶ ኦኬ ይሄ አካል እኮ እውነተኛ ነብይ ነው የሚለውን ነገር አክሴፕት ያደርጋል አይደለ? ኦኬ አሁን ቅድም ስትናገር ከሰማሁት መሰለኝ ለሁሉም ህዝብ እንትን ተልኳል ብለኛል። ነቢያት ተልከዋል። ኦኬ እሺ። አሁን ምሳሌ እኛ ኢትዮጵያዊ ነና
ለኢትዮጵያ የተላከለት መልእክተኛ ማን ነው? አልተነገረንም። በአጠቃላይ ከ124,000 ነቢያት እንደተላኩ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ግን ደግሞ ቁርአን ላይ እርግጠኛ ባልሆንክበት ነገር ነው አንተም እያወራ ያለው ገባህ? አሁን ምሳሌ ተልኳል አልክ። እየሰማኸኝ አይደለም እንዴ? እየሰማኸኝ አይደለም መሰለኝ። አጠቃላይ 124,000 ነቢያት ተልከዋል አልኩ። እሺ ማን የት እንደተላከ የ124,000ንም ሊስት መያዝ አይጠበቅብኝም። አላህ ሱብሓነሁ ወተዓላ ሲነግረን ምን አለ? ሚንሁም መን ነቅሱስ ዐለይክ አለ። ከነርሱ ላይ ከነዚህ ከተላኩት ነቢያት ከ124,000ዎቹ መን ነቅሱስ ዐለይክ በአንተ ላይ ታሪካቸውን የምናነብልህ አሉ። ወሚንሁም መን ለም ነቅሱስ ዐለይክ ከነሱ ደግሞ በአንተ ላይ ታሪካቸውን የማናነብልህ አሉ አለ አላህ ሱብሓነሁ ወተዓላ። ስለዚህ ለኛ እዚህ ላይ ምን ልጠይቅህ? እሺ ቀጥል። ስለዚህ አላህ ሱብሓነሁ ወተዓላ ለኛ ለወደፊቱ ሊጠቅመን የሚችለውን ነገር እኛ ከታሪኩ ተምረን የምንጠቀምበትን ታሪክ ቁርአን ላይ አስፍሮልናል። እያንዳንዱን ነገር መጥቀስ አይጠበቅበትም። ኦኬ እሺ አሁን ምሳሌ አልኩ ላስረዳ እንዴ። እኔ አሁን ምሳሌ የአማራ ክልል ተወላጅ ነኝ እንበል። አሁን ለአማራ ክልል እንግዲህ ኦልሞስት አማኙ ክርስቲያን ነው። ሶ እንግዲህ በእናንተ በቁርአን አረዳድ ከሆነ እኛ ጠፍተናል አይደለ? ሶ ለኛ የተላከው ነብይ ማን ነው? እሺ ምንም አያስቅም። መቼ ነው አማራ የሚባለው ክልል እንደ ክልል የመጣው? አሁን ለፖለቲካ ውስጥ እንገባለን። በቃ እኔ ኮንሰፕቱን እንድትረዳው ነው። ገብቷል አይደል? ኮንሰፕቱን እያስረዳው እኮ ነው። አማራ የሚባለው ክልል ነብዩ ሰለላሁ ዐለይሂ ወሰለም በቅርቡ ነው ክልል የሆነው አማራ እንደ አማራ። እሱን አይደለም እያወራው ያለሁት። እየነገርኩ ያለሁት ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው ዒሳ ዐለይሂ ሰላም ከመላኩ በፊት ለሁሉም ህዝቦች ነቢያት ተልከዋል እኮ። ማስረጃ አለ እያልኩ እኮ ነው። አዎ ሐዲስ እየጠቀስኩልህ ነው። እሺ ለኢትዮጵያ የተላከው መልእክተኛ ንገረን። እኛ እያንዳንዱ ነብይ እኮ መምጣት አይጠበቅብንም። ዋይ እንዴ እኔ አሁን ምሳሌ እኔ መስለም ፈልጋለሁ እንበል። ምሳሌ ለአንተ የተላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እሺ ላስረዳ። እኔ አሁን መስለም ፈልጋለሁ ነው የምልህ። ለእያንዳንዱ ህዝብ በየቋንቋቸው ልከናል አለ መጀመሪያ አይደለ ማሂር? ማን ነው በእኔ ቋንቋ የተላከልኝ መልእክተኛ ማን ነው? ነብይ አልኩህ እኮ አንተ። አሁን ነብዩ ሰለላሁ ዐለይሂ ወሰለም ማወቅ ያለበት ነገር መሰለህ፣ ቀብለ ነብዩ ሰለላሁ ዐለይሂ ወሰለምና ባዕደ ነብይ የሚባል ነገር በእስልምናችን አለ። ከነብዩ በፊትና ከነብዩ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ አላህ የላካቸው የመጨረሻ ነብይ አድርገው እንዲሁም ደግሞ ለዓለማት አድርገው ነው። ለዛ ቁርአን አላህ ምን አለ? ተባረከለዚ ነዘለ الفرقان ليكون للعالمين نذيرا አለ። ያ ከራሱ ጋር ልጁ ከራሱ ጋር ተጣላ ማለት ነው። መጀመሪያ በየቋንቋቸው ልከናል አለ። ገብቷል? ላስታርቅልህ አንዴ አቸኩል አስታርቅልሃለሁ። እሺ አንዴ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለዓለም ተልከዋል። ነብዩ ሰለላሁ ዐለይሂ ወሰለም ኡርሲልቱ ኢለል አብየድ ወልአስወድ አሉ። እኔ ለቀዩም ለጥቁሩም እንዲሁም ለአጀሙ ለሁሉም ተልከዋል። ስለዚህ ነብዩ ሰለላሁ ለሁሉም የተላኩ ነብይ ናቸው። ስለዚህ አንተ መቀበል ያለብህ አሁን አላህ አንተ የሚያናግርህ አላህ የሰጠህ መመሪያ ቁርአንና ነብዩና ጨረስን። ከነብዩ በፊት ግን ህዝቦቹ የሚላኩት ለተወሰኑ ማህበረ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኔ 5 ነገሮች ተሰጡኛሉ። ነቢያት ድሮ የሚላኩት አሉ ለተወሰነ ማህበረሰብ ነበረ፣ እኔ ግን ለዓለማት ተላኩኛሉ። ስለዚህ ከነብዩ በፊት ነቢያት ሲላኩ ለተወሰነ ማህበረሰብ ይላኩ ነበረ። ስለዚህ አምላካችን በየሁሉም ቦታ ለህዝብ መልእክተኛ ልኮ ነበረ። እንዲሁም አስፈላጊ ታሪካቸው መጠቀስ ያለበት ነው ስማቸውን ጠቅሷቸው 25 ናቸው። ቁርአን 25 ነቢያትን ስማቸው ጠቅሶልናል። ከ25ቱም ውጭ ደግሞ ከ120,000 በላይ ነቢያት አሉ። በየሀገራቸው በየቋንቋቸው አስተምረዋል። ስማቸው ግን ማስረጃ አለ ኢምራን ይሄን ስትናገር ማስረጃ አለ። 25ቱ ቁርአን ላይ አሉ። ስለ 25ቱ አይደለም። አሁን ምሳሌ 125 ሰው እንዲማርበት ከተፈለገ ሁሉም መካተት ነበረባቸው አይደለም? በዛ ከሆነማ ቁርአን አለማውሳት ቁርአን የመጣው እገሌ የሚባል ነብይ ያለ ያዝም ታሪክ ሊነግርህ አይደለም። የ25 ነብይ ታሪክ ቢነገር ሰውም ሊቀበል አይችልም። ጤነኛ የሆነ ሰው የ25 ነብይ ታሪክ አንብቦ ይከብደዋል። ሰውም ቁርአን በራሱ የተሟላ አይደለም ማለት ነው። እሱን እንመልስልሃለን። ቁርአን የተሟላ ነው። የተሟላው ግን አንጻራዊ ነው። ቆይ አንዴ ጥያቄ በጥያቄ አዳርብ። እሺ አሁን ይሄን ስመልስ ወደዛው ዝም ብለህ እንደዚህ ማጀመቅ አንዴ ቆይ እያንዳንዱ ነገር እየመለስልህ ልምጣ። ስለዚህ አንደኛው ጥያቄ ዘጋ ነው። ነቢያት የሚላኩ ለተወሰነ ማህበረሰብ ነበር፣ ዘጋ። ሲቀጥል መነገርም ግዴታ አይደለም፣ አልተነገረም ማለትም ደግሞ የሉም ማለት አይደለም። አላህ ቁርአን ላይ ጠቃሚ የሆነን ታሪክ የምንማርበትን ታሪክ ኡሉል አዝም ታላላቆቹን ነግሮናል። ከነ ታሪካቸው አስቀምጧል። ለዛ ከዘዝም በዘጋው ሚንሁም መን ቀሰስናሁም አለይክ አለ። ከነዚህ ነቢያት ውስጥ ታሪካቸው የነገርንህ አለ ያልነገርንህም አለ ብሎ
ሌሎች ነቢያት እንደው አስቀመጠልን ዘጋን። እሺ ለምን ቁርአን ውስጥ አልገባም ከተባለ ደግሞ ቁርአን የታሪክ መጽሐፍ ብቻ አይደለም። ቁርአን የሰው ልጆች መመሪያ፣ ስለ አሁን ታሪክም ሊያስተምርህ ስለ ወደፊትም ሊነግርህ መመሪያ ሊሰጥህ ነው እንጂ እገሌ የሚባል ነብይ ኢትዮጵያ ተላከ፣ እገሌ አማራ ውስጥ ተነሳ፣ እገሌ ጎንደር ተነሳ፣ እገሌ ሳውዲ አረቢያ ተነሳ፣ እገሌ አሜሪካ አይደል የመጣው። እንደዚህ ስብከት ኢምራን ስብከት እንዳይሆን በማስረጃ ነው ያጠራቀም። ስለዚህ ቁርአን የመጣው ለሰው ልጆች መመሪያ ስለሆነ የ125 ነብይ ሊጠቀስ አይችልም ነው ዘጋን። ሲቀጥል ቁርአን ሁሉ ነገር አዘም ካልከኝ አንጻራዊ ነብይ መልሼ እልሃለሁ። ቁርአን ላይ አምላካችን ስለ ታሪክም ነግሮናል፣ ስለ ህግም ነግሮናል፣ ስለ የውመል ቂያማ ስለ ወደፊትም ነግሮናል፣ ስለ መላእክትም ነግሮናል። ስለዚህ አምላካችን ብዙ ታሪኮችን አስቀምጧል። ነገር ግን ሁሉን ያካታል ማለት አይደለም። ማሂሮ ቀጥል። እና ኢምራን አንተ እንድትመልስልኝ ስለምፈልግ ነው አንድ ጥያቄ አለኝ። ቀደም አብርሃም ክርስቲያን ነኝ የሚል ጥቅስ ፈልጋለሁ ብለህ ነበር። አዎ በጣም ፈልጋለሁ። አሁን እኔ ደግሞ አብርሃም ሙስሊም ነኝ የሚል ጥቅስ ደግሞ ካንተ ፈልጋለሁ። እኔ ያለኝ እኮ ጥቅስ ነው የምፈልገው፣ ጥቅስ ብቻ ማለት ነው። ይሄ እንድታብራራልኝ አልፈልግም፣ ጥቅስ ብቻ ስጠኝ። ግን ጥያቄው ትክክል አይደለማ። ለምን? አንተም ትክክል አይደለማ ጥያቄ መጀመሪያ ስትጠይቅ ልጁ ሊያብራራልህ ሲሞክር እድል አልሰጠውም። አንተም ዳይሬክት እንድትመልስልኝ ነው ፈልገው። ሙስሊም ነው ካልከኝ ጥቅስ ስጠኝ፣ እኔ ሙስሊም ነኝ ያለበት አንድ ረጋ ብሰጥ ካለው ችግር የለውም። ግን መጀመሪያ መስማት ያለብን ነገር ምሳሌ አሸናፊ መጥቼ እኔ ቁርአን ላይ ኢየሱስ አምላክ ነው የሚል አሳየኝ ብል ምን ትለኛለህ? አምላክ ነኝ የሚልማ ብዙ ቦታ አለ ቁርአን ላይ አለ። ቁርአን ላይማ አንተ ዲፋይን አንተ የምታምንበት ነው። አንተ ላይማ እንዲኖርም አልጠብቅም፣ እኔ ራሴ አልጠብቅም። ቁርአን ላይ እንዲኖር አልጠብቅም። በቃ እኛም ደግሞ መጽሐፍ ቅዱስ እንዲኖር አንጠብቅም። ለምን? መጽሐፍ ቅዱስ የተበረዘ መጽሐፍ ነው። የኛ መመሪያ ቁርአን ነው። አየህ አንተ ለበመጽሐፍ ቅዱስ ያንተ ካልተበረዘ ቴንኪው በቃ ያንተ አልተበረዘም አይደል? አብርሃም እኔ ሙስሊም ነኝ የሚልበትን ጥቅስ ስጠኝ በቃ። እሺ ልስጥክ ቃል በቃል ከአብርሃም ቀጥል ደስ ይለኛል። ማሂር ሰምታችኋል? አብርሃም ሙስሊም ነኝ ያለበትን ያለ ወላሂ አለ። ቆይን ጻፈው መሰለኝ። ጻፉ ያ ጀማ አብርሃም ቃል በቃል ሙስሊም ነኝ ያለበት። ትራንስሌት አድርገው አረጋው። ትራንስሌት አድርገው። እሺ አደርግልሃለሁ።